ታጫንቄያለሁ ሐዘን መስሎኝ ብቸኛ ሆኛለሁ ኧረ ነይ ድንግል ሆይ ኧረ ነይ ድንግል ሆይ እጠራሻለሁ ድንግል ሆይ ያን የእሳት ባህር ከቶ እንዳላይ ነው የምትለው። እሺ ማርያም ነይ ነይ ያን የእሳት ባህር ከቶ እንዳላይ ነው የምትለው። ዘበነም እንደዛ ነው የሚለው። እሺ ብቸኛ ሆኛለሁ ኧረ ነይ ድንግል ሆይ ኧረ ነይ ድንግል ሆይ እጠራሻለሁ ድንግል ሆይ ነይ ነይ ያኔ ሳትባህር ከቶ እንዳላይ ነይ ነይ ማርያም ነይ ነይ ድንግል ሆይ ነይ ነይ ያኔ ሳትባህር ከቶ እንዳላይ። እሺ አሁን ኮሜንት ምናልባት ይሄን ቪዲዮ ካገኛችሁት ኮሜንቱን እዩት። እሺ ኮሜንቱን እዩት። ያን የእሳት ባህር ከቶ እንዳላይ ከዘማሪ ዘቤ ቢኮርጁ ዜማ ቢኮርጁ ድንግል ሆይ ነይ ነይ አሜን። እሺ 100% አትመጣም። እሺ ጴንጤ ነው። ከየት ነው የምትመጣው? የሚመጣው ጌታ ነው። እሺ ድንግል ሆይ ነይ ነይ። አሁን ኮሜንቱን እንድታዩት ነው። እሺ ይሄ ከባድ ሰው ነው። እሺ መጣለ። እሺ የልጅነቴ ልዩ መዝሙር እንባችን። እሺ አሁን ሐሳቡን ልንገራችሁ። አሁን ዘበነ ማርያም ነይ ነይ ያን የእሳት ባህር ከቶ እንዳላይ እያለን ያለው ጥያቄ ልጠይቃችሁ ነው። የእሳት ባህር ላለማየት ማርያምን እየጠራ ያለው ሰው በክርስቶስ ኢየሱስ ድኗል ወይስ አልዳነም? ሰው እንግዲህ በፍሬው ነው የሚገለጠው አይደል? ፍሬውን አይተን ነው የምንናገረው። እንዲህ ብለን መናገር የምንችለው ፍሬውን ካየን በኋላ ነው። የእሳት ባህር ላለማየት ማርያምን የሚጠራ ሰው ድኗል ወይስ አልዳነም? ፍሬውን ካየን በኋላ ነው። አልዳነም። የእሳት ባህር ላለማየት ማርያምን የሚጠራ ሰው ድኗል ወይስ ፍሬውን ካየን በኋላ ነው። አልዳነም። የእሳት ባህር ላለማየት ማርያምን አልዳነም ማለት አልዳነም። አልዳነም ብላችሁ ታምናላችሁ? አሁን ከዚህ ቀጥሎ የምጠይቃችሁ ጥያቄ እናንተ አልዳነም ብላችሁ የጻፋችሁትን ሰዎች ነው የምጠይቀው። አሁን የምጠይቀውን ጥያቄ ኮሜንት ላይ ያልጻፋችሁ ሰዎች አትጻፉ። እሺ የጻፋችሁ ሰዎች ብቻ ናችሁ የምትመልሱልኝ። እሺ ዘበነ ከሴት ጋር ሲዘሙት ብታዩት ቪዲዮ ይዛችሁ ወጣችሁ ዘበነ ዘሞተ ብላችሁ ታወራላችሁ ወይስ አታወሩ? ዘበነ ከሴት ጋር ሲዘሙት በቪዲዮ ብታዩ ዘበነ ዘሞተ ብላችሁ ታወራላችሁ ወይስ አታወሩ? እናወራለን። አላወራ። እሺ ለምን ይሄን እያልኳችሁ እንደሆነ እንድትረዱት ስለምፈልግ ነው። ለምሳሌ አንድ ሰው በስጋ ከዚህ ዓለም ተለየ። ከዛ ከ4 ቀን ከ5 ቀን በኋላ ሄዳችሁና ስታዩት ሬሳው በስብሷል። ምናልኳችሁ ሬሳው በስብሷል እና መተክ እንዴ ሬሳው እኮ በሰበሰ እያልክ ብታወራ ጤነኛ ነው እንዴ ነው የሚባለው? ለምን ታዲያ ከሞተ ላይ በሰብስ ነው እንዴ? አይደል? ከሞተ የማይበሰብስበት ምንም ምክንያት የለም። ከተቀበረ የማይበሰብስበት ተቀብሯል፣ ይበሰብሳል። የሚታወቅ ነገር ነው። ዘበነ ሲዘሙት ብታዩ ምንም የሚያስገርም ነገር የለውም።
ለምን ከሙታን ምንም አንጠብቅም? በጨለማ ካሉ ሰዎች ምንም አንጠብቅ። እኛንን ስህተት ምንሆን ነው። ከጠበቅን ስህተት ምንሆነው እኛንን። ለምሳሌ ምን እያልኳችሁ እንደሆነ በደንብ ደግሞ ግልጽ ላድርግላችሁ። ቀሲስ ዲበኩሉ ከጴንጤዎች ይልቅ ሙስሊሞች ይሻሉኛል አሉ እና ብዙ ክርስቲያኖች በዚህ ነገር ተበሳጩ እና እኔ በጣም የተገረምኩት በክርስቲያኖች ነው። በዚህ ነገር ሲያበሳጫቸው ስመለከት በጣም የተገረምኩት እንዴ ታዲያ ሙታን ከመቼ ወዲህ ነው ታዲያ የእግዚአብሔር መንግስት ልጆች የሆኑትን ይስማሙኛል ብሎ ሊናገር የሚችለው? ሙት የሚስማማው ከሙት ጋር ነው። በጨለማ ያለ የሚስማማው በጨለማ ካለ ጋር ነው። አንድ ሙስሊም በጨለማ ያለ ሰው ነው ጌታ ክርስቶስ ኢየሱስን የካደ። ሙስሊም ይሻለኛል ሲል ምን እያለ ነው? በጨለማ ያለው ሰውዬ ተስማምቶኛል። ለምን? በጨለማ ስለሆነ ያለው ሰውዬ አለቀ። ለምን ነው ታዲያ የሚያስቆጣኝ? ከሱ ምን ልጠብቅ እችላለሁ? ካንተ ይልቅ እሱ ይስማማኛል ሲለኝ አዎ አውቃለሁ፣ ግን ኢየሱስ ያድናል ብዬ ደግሞ በፍቅር ነግራቸዋለሁ። በክርስቶስ ኢየሱስ ቢሆኑ ካሉበት ስፍራ ያመልጣሉ፣ ከሞት ያመልጣሉ። እቺ ዓለም እኮ የጨለማው መንግስት እኮ እንኳን ለኛ አይደለም ለጌታ አልተመለሰችም። ለጌታ አልተመለሰችም። ጌታን የገደለች ናት እኮ። ያን ጻድቅ ንጉስ በቀራንዮ የሰቀለች ናት፣ የገረፈች ናት እኮ እቺ ዓለም። እንዴ ጌታን አልተቀበለችውም። ጌታን ያልተቀበለች ዓለም እንዴት ነው እኛን ልትወድ የምትችለው? ጌታ ደግሞ ራሱ ነግሮናል። ደግሞ አይደል የተቀበልነው መንፈስ የተለያየ ነው። እኔ እያልኳችሁ እንደሆነ ልንገራችሁ ወንድሞቼ እህቶቼ፣ ልክ ነኝ። ሌት ተቀን እየተንበረከኩ እዛው ቸርች መጸለይ፣ ማልቀስ ስንዴነት እንዲቀየሩ አይደል? ልክ ነኝ ሩት? ልክ ነህ። እሺ አይደለም ልክ ነህ። አዎ ኦኬ። እነዚህን ክርዳዶች በቸርች ውስጥ እንክርዳዶቹ ሲያለቅሱ ውሎ ታቸው ይችላል። ለቅሶ ላይ ጥሩ አስለቃሽ ሊሆናችሁ ይችላሉ፣ ሊወጣቸው ይችላል። ሰምታችኋል? ጥሩ አስለቃሽ ሊወጣቸው ይችላል። ሌት ተቀን ሲያለቅሱ ቢውሉ እንክርዳድ ስንዴ ሊሆን አይችልም። በጸሎት ማለት ነው። ምንድነው ማድረግ ያለባቸው? ጌታን መቀበል፣ እጃቸውን አንስተው በእውነተኛ እምነት በግንዱ ላይ መጣበቅ ነው ያለባቸው። አንዳንድ ሰዎች እኮ ደግሞ በተቃራኒው ጌታ ክርስቶስ ኢየሱስ ሆይ ስትመጣ ከእንክርዳዶቹ መካከል እንዳልሆነ እርዳኝ ምናምን ብሎ የሚጸልይ ሰው አለ እኮ። እንደዚህ ብሎ የጸለየ ሰው የለም ከኛ መካከል እንደዛ ብሎ የጸለየ የለም። እስኪ እውነቱን ንገሩኝ። ጌታ ክርስቶስ ኢየሱስ ሆይ ስትመጣ ከስንዴዎቹ መካከል እንዳልሆነ እርዳኝ በጌታ በኢየሱስ ስም ምናምን ብሎ የጸለየ ሰው የለም? እስኪ ንገሩኝ። እስኪ አለሽ ሲባራለሽ። እስኪ ሌላ ሰው አለ? እሺ ከስንዴው ከእንክርዳዶቹ መካከል እንዳልሆን ወደ እሳት ከሚጣሉት መካከል እንዳልሆን። እሺ ሲባል ሌላ እስኪ ሌላ በፊት እሺ ሌላ የለም ነበር። በጋርገኝ ጭራሽ ማለት ነው። ሜሪ ደግሞ በጋርገኝ። እሺ ካሌብ እሺ ኦኬ። ይሄም ራሱ ደግሞ ስህተት ነው ማለት ነው። ይሄም በራሱ ስህተት ነው። ስንዴ በጸሎት ስንዴ ሆኖ አይቀጥልም። ስንዴ ሆኖ የሚቀጥለው በክርስቶስ ኢየሱስ ደም ብቻ ነው፣ በአንተ ጸሎት አይደለም። ስንዴ ሆነ የምትቀጥለው በእግዚአብሔር መንግስት ውስጥ በክርስቶስ ኢየሱስ ደም፣ አንተ ጸሎት አይደለም፣ በአንተ ልመና፣ በአንተ ለቅሶ አይደለም በጭራሽ። ከእንክርዳዶቹ መካከል
ሲጀምር ሰው ከእንክርዳዶቹ መካከል አታርገኝ እያለ እንዴት ነው ማራናታ ማለት የሚችለው? ይጋጫል ሐሳቡ ራሱ። ከእንክርዳዶቹ መካከል እንዳልሆን እርዳኝ እያልክ ማራናታ ማለት አትችልም። አባት ሆይ ና ማለትም አትችልም። በጸሎትም ስንዴ ሆነ መቆየት አትችልም። የክርስቶስ ኢየሱስ ደም ነው ስንዴ ያደረገክ። በእግዚአብሔር መንግስት ውስጥ ስንዴ ሆነ እንድትቀጥል የሚያደርግ የክርስቶስ ኢየሱስ ደም ነው። ያንተ ጸሎት ያንተ ለቅሶ አይደለም። ሰዎች እንዲድኑ አልቅስ። ሰዎች ወደ እግዚአብሔር መንግስት እንዲጨመሩ አልቅስ። እግዚአብሔር እንዲረዳቸው ጸልይ፣ አልቅስ። በጎደለ ነገር ሁሉ አልቅስ፣ እግዚአብሔር ይሞላል። ስንዴ ሆነ የምትቀጥለው ግን በክርስቶስ ኢየሱስ ላይ ያለ እምነትና እምነት ብቻ ነው። ታምነዋለህ፣ ደሙ በእግዚአብሔር ቤት ውስጥ ያኖርሃል። አለቀ። ለዛ ነው የቤኪን መዝሙር ከፍቼዋለሁ ከዚህ በፊት እዚህ ላይ አይደለ? ከፍቼዋለሁ የቤኪን መዝሙር ስተት ስለሆነ ማለት ነው። መዝሙሩ ስተት ስለሆነ ከፍቼዋለሁ እዚህ ላይ አላውቃችሁም ከሚባሉት ወገን እንዳልሆን እያለ ነበር የሚዘምረው አይደል? ማራናታ የሚለው መዝሙር ላይ ማለት ነው። ቤኪ መጨረሻዎቹ ደቂቃ ላይ ማለት ነው። አላውቃችሁም ከሚባሉት ወገን እንዳልሆን አሰማን። መፈለግ አለብኝ እንጂ ላሰማችሁ እችላለሁ። መዝሙሩን አይደለም እሺ ተቃወምኩት። በጣም ቆንጆ መዝሙር ነው። መዝሙሩ መጨረሻ ላይ የተጠቀመውን ሐሳብ ነው እሺ ያነሳሁት እንጂ በጣም ቆንጆ ዝማሬ ነው። በጣም በቃ ቆንጆ ዝማሬ፣ በተለይ አሁን ያለችውን ቤተክርስቲያን በደንብ የገለጸ ማለት ነው። በጣም የምወደው መዝሙር ነው። መጨረሻ ላይ ያለው ግን ስንኝ ነው እያነሳ ያለሁት እሺ። አሁን ስሙት በደንብ አላወጣንም አጋንንቶችን ማቴዎስ ወንጌል መጽሐፍ ምዕራፍ 7 ላይ ማለት ነው። እሺ አልፈወስንም ወይ በሽተኞችን? ጌታ በስምህ ብዙ አድርገን። እሺ አላውቃችሁም ስለምን አልከን? እሺ ከሚሉት ወገን እንዳይሆን ሕይወቴ። ማቴዎስ ወንጌል 7 ከ21 22 23 ነው የተዘመረው። እንዳይሆን ሕይወቴ። እሺ ምን ላድርግ? መብራቴን ላብራ ሳይጎድል ዘይቴ። ኦኬ መብራቴን ላብራ ደግሞ ያለው የት ጋር ሂዶ ነው? ማቴዎስ ወንጌል መጽሐፍ ምዕራፍ 25 ጋር ሂዶ ማለት ነው። ምዕራፍ 7 ላይ ነበር የሚጀምረው ሐሳቡ። ከዛ ምዕራፍ 25 ላይ ሄዶ መብራቱ ማብራት ጀመረ። ቆነጃጅት ሆነ ማለት ነው። በአንድ ጊዜ ቆነጃጅት ሆነ ማለት ነው። ምዕራፍ 7 የሚያወራው የበግ ለምድ ስለለበሱ ተኩላዎች ነው አይደል? ስለ ክርስቲያኖችም አያወራም። ማቴዎስ 25 ላይም ስላሉት ደግሞ ቆነጃጅት አያወራም። ማቴዎስ 7 በቤተ ክርስቲያን ውስጥ ስላሉ ሐሰተኛ ሰዎች ነው፣ ወይ ደግሞ የበግ ለምድ ስለለበሱ ተኩላዎች ነው። ተኩላዎች ናቸው ሰዎቹ። ጌታ የሚላቸው ምንድነው? ጌታ ሆይ የሚለኝ ሳይሆን ዮኒ ማኛ ብዙ ጊዜ ያነሳዋል። አሁን ጴንጤዎች እኮ ጌታ ሆይ ይላሉ ምናምን፣ ግን ጌታ ሆይ ላይ አይገባም ይላል። ወንድም አለም ይውላችሁ፣ እኔ አንድ ነገር ዛሬ አስብ ነበር በደንብ ይሄ ምሽቴን ይሄን ሳሰላስል ነበር ያመሸሁት። ልንገራችሁ፣ መጽሐፍ ቅዱስ ላይ ጥምቀት ያድናል ብሎ ለማመን ማለት ነው ማንበብ አይጠበቅባችሁ። እግዚአብሔርን ቃል ማጥናት አይጠበቅባችሁም። ጥምቀት ያድናል ብሎ ለማመን
ለምን? በቃ ማርቆስ 16:16 ያመነ የተጠመቀ ያድናል ይላል። ይህን ለማመን ማንበብ አይጠበቅብህም። በቃ ቀጥታ ቃሉን ይዘህ ጥምቀት ያድናል ብለህ ማመን ትችላለህ። የጌታ እራት ያድናል ለማለት የእግዚአብሔር ቃል ማንበብ አይጠበቅብህም። ዮሐንስ 6 ላይ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው፣ በቃ እሱ የጌታ እራት ነው ብለህ ማለፍ ትችላለህ። ጥምቀት አያድንም፣ ኢየሱስ ብቻውን ያድናል ለማለት ግን የእግዚአብሔርን ሐሳብ በሙላት መረዳት ይፈልጋል። ማርቆስ 16 ምንድነው እያወራ ያለው? ማቴዎስ 3 ዮሐንስ ወንጌል 3 ምንድነው እያወራ ያለው? ሮሜ መጽሐፍ ምዕራፍ 6 ምንድነው እያለን ያለው? ምንድነው ከጥምቀት ጋር ተያይዞ የተነሱት ሐሳቦች ምንድናቸው የሚለውን በጥልቀት ማጥናት ይፈልጋል። ማንበብ ይፈልጋል። ማጥናት ከእግዚአብሔር ጋር ጊዜ ማሳለፍ ይፈልጋል። ጥምቀት ያድናል ለማለት ግን መጽሐፍ ቅዱስ ማንበብም አይጠበቅብም። የሆነ ሰውዬ በቃ ማርቆስ 16:16 ላይ ያመነ የተጠመቀ ይድናል ብሏል ብሎ ቢነግርህም በቃ ማመን ትችላለህ። ያን ያህል ቀላል ነው። ጥምቀት ያድናል ብሎ ለማመን ያን ያህል ቀላል ነው። በቃ ሐሳቡን መረዳት እንኳን በቃ በደፈናው እንደዛ ስለሚል ቃሉ ማለት ነው። ሐሳቡን ለመረዳት ግን ምን ማድረግ አለብህ? የእግዚአብሔርን ቃል በተደጋጋሚ ማጥናት፣ ሐሳቡን መረዳት፣ ከእግዚአብሔር መጠየቅ፣ መጸለይ ይፈልጋል። መገለጥ ይፈልጋል ማለት ነው። መገለጥ ይፈልጋል እና ዮናስ ሙሉንም እንደዛ ይላል። አላቃችሁም እኮ ትባላላችሁ ይላል። ጌታ ግን ምንድን ነው የሚለው? ጌታ ሆይ የሚለኝ ሳይሆን የአባቴን ፍቃድ የሚያደርግ ነው አለ። የአባቴን ፍቃድ አላደረጋችሁም እናንተ አላቸው። የአባቴን ፍቃድ ካላደረጋችሁ ጌታ ሆይ ስላላችሁኝ አትገቡም። ምንድነው የአባቱ ፍቃድ? ምንድነው? እስኪ ነገሩኝ። የአባቱ ፍቃድ ዮሐንስ ወንጌል መጽሐፍ ምዕራፍ 6 ቁጥር 39 እና ቁጥር 40 ላይ ልጅን አይቶ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲያገኝ እንጂ እንዳይጠፋ የአባቴ ፍቃድ ይሄ ነው፣ እኔም በመጨረሻው ቀን አስነሳዋለሁ። ጌታ ኢየሱስ ስም ይባረክ። እንደዚህ አለ። ይሄ ነው የአባቱ ፍቃድ። ልጅን አይቶ ዮሐንስ ወንጌል 6:40 ልጅን አይቶ ጌታ ክርስቶስን ኢየሱስን አይቶ በእርሱ የሚያምን ሁሉ እንዳይጠፋ የአባቴ ፍቃድ ይሄ ነው አለ ኢየሱስ። እሺ እኔም በመጨረሻው ቀን አስነሳዋለሁ። እነዛ ሰዎችስ በክርስቶስ ኢየሱስ ያመኑ ሰዎች አይደሉም፣ ተኩላዎች ናቸው። አንድ ዘማሪ ተነስቶ ከሚሉት ወገን እንዳይሆን ሕይወቴ ካለ ምንድነኝ እያለን ያለው? እሱ ምንድነኝ ነው እያለ ያለው? ተኩላ ነኝ እያለ ነው። ሮንግ ነው ማለት ነው። የበግ ለምድ የለበስኩ ተኩላ ነኝ ነው እያለ ያለው። እንደዛ እንዳልሆነ ደግሞ አለና ምን ላድርግ አለ? የአባቱን ፍቃድ ልፈጽም ቢል ናይስ ነበር። ኦሬዲ የአባቱን ፍቃድ ፈጽሞ ነው ያው ክርስቲያን የሆነው እሱ። የአባቱን ፍቃድ ሊፈጽም ቢል እሺ ይሆናል። ለሱ ባይሆንም ጥቅሱ ማለት ነው። ዘይት ምናምን አለ። ዘይት ላብራ መብራት ላብራ ሳይጎደል ዘይት ያለ ማቴዎስ ወንጌል 25 ቆነጃጅቶቹ ጋር ሄደ። ከሞንኛ ቆነጃጅት አይደለንም፣ ሙሽሪት በነጠላ ቁጥር የምትጠራ የክርስቶስ ኢየሱስ እጮኛ የሆነች ማለት ነው። በክርስቶስ ደም የተዋጀች ሙሽሪት፣ ሙሽራውን በናፍቆት የምትጠብቅ ነውር አልባ የሆነች ቅዱስ የሆነች ሙሽሪት ራዕይ መጽሐፍ ምዕራፍ 22 ቁጥር 17 ላይ እንደሚናገረው ና የምትል ሙሽሪት በብዙ ቁጥር የምትጠራ አይደለችም ቤተክርስቲያን። ነጠላ ቁጥር ፈጣሪሽ ባልሽ ነው እንዳለው እግዚአብሔር ማለት ነው አይደል? ፈጣሪያችሁ ባላችሁ ነው አይደለም የሚለው፣ ፈጣሪሽ እስራኤል ማለት እኮ ነው። ኢሳይያስ መጽሐፍ ምዕራፍ 54 ቁጥር 4 ላይ ፈጣሪሽ ምንድነው? ባልሽ ነው። በነጠላ ቁጥር ጋብቻ እኮ ነው የሆነው። በቀደመው ኪዳን እግዚአብሔርና እስራኤል ሕዝብ እኮ ጋብቻ ነው የፈጸሙት፣ በደም የሆነ ጋብቻ ነው የፈጸሙት። ለዛ ነው እግዚአብሔር ዘሞቱብኝ የሚለው። ለጣዖት መስገድ መንፈሳዊ ግልሙትና ነው። ለጣዖት መስገድ መንፈሳዊ ግልሙትና ነው። እግዚአብሔር ለዛ ነው ዘሞቱብኝ የሚለው ሕዝቅኤል መጽሐፍ ምዕራፍ 23 ላይ ማለት ነው። መንፈሳዊ ግልሙትና ስለሆነ በጸሎት ምን ቀይረው አይደለም እያልኳችሁ፣ በደሙ የሚገኝ ነው። በቤት ውስጥ በእግዚአብሔር ቤት ውስጥ መቆያችን ስንዴ ሆነን ለዘላለም እንድንቆይ የሚያደርገው ጸሎታችን አይደለም። ጌታ ሆይ ከአምስቱ ቆነጃጆች ከሚጠፉት አምስቱ ቆነጃጆች መካከል አታርገኝ ብሎ በመጸለይ አይደለም። የእግዚአብሔር ቃል ተዘጋጁ ሲል ምን እያለ ነው? በክርስቶስ ሁኑ እያለ ነው። አለቀ። በክርስቶስ ሁኑ እያለ ነው የእግዚአብሔር ቃል። መዘጋጀት በክርስቶስ መሆን፣ በክርስቶስ መሆን። ጌታ በቅርብ ይመጣል።
በክርስቶስ ኮንክ ትሄዳለህ ወንድም አለ። በክርስቶስ ኢየሱስ ኮንክ ትሄዳለህ። ጌታ ኢየሱስ ክርስቶስ በቅርብ ይመጣል። ንጉሱ በቅርብ ይመጣል። ቤተ ክርስቲያንን ሊወስድ ይመጣል። ተዘጋጅተሃል? በክርስቶስ ኢየሱስ ነው ያለኸው። ትሄዳለህ። እንሄዳለን። ጌታን ባየን ለመቀበል እንነጠቃለን። ክብር ለኢየሱስ ይሁን። መዘጋጀት ማለት በክርስቶስ ኢየሱስ መሆን ማለት ነው። በክርስቶስ ኢየሱስ መሆን ማለት ነው። ክብር ለኢየሱስ፣ ክብር ለኢየሱስ ይሁን። ጌታ ሲመጣ ቤተ ክርስቲያንን ይወስዳታል። የእርሱ የሆነችውን ይወስዳታል። የእርሱ የሆነችውን ነውር አልባ የሆነችውን። ይሄ ቃል በጣም ነው ልቤን የሚያሞቀኝ። በእግዚአብሔር ፊት ብሩክ ነውር አልባ ነው። ወንድሞቼ በእግዚአብሔር ፊት ነውር አልባ ናችሁ እናንተ። አይገርምም? የእግዚአብሔር ጽድቅ ናችሁ እናንተ። ይሄ በጣም ለሰው ልጅ የሚያስገርም ከአይምሮ በላይ የሆነ ቃል ነው። የእግዚአብሔር ጽድቅ ናችሁ እናንተ። እንዴ ማንም የለም እዚህ ምድር ላይ የእግዚአብሔር ጽድቅ መሆን የሚችል ሰው። በእግዚአብሔር ፊት ነውር አልባ መሆን ማለት ነው። የእግዚአብሔርን ጽድቅ መመጠን የሚችል ሰው የለም እዚህ ምድር ላይ። በክርስቶስ ኢየሱስ ግን ተቻለ። የእግዚአብሔር ጽድቅ በሆነው በራሱ ማለት ነው። በእግዚአብሔር ቤት ውስጥ መኖራችን፣ መቀጠላችን፣ ዋስትናችን ተጀምሮ ያለቀው ቀራንዮ ላይ ነው። ክብር ለኢየሱስ። ቀራንዮ ላይ ነው ያለቀው። ቀራንዮ ላይ ዛሬ ስለ ቅድስና ነው ያወራነው። በቅድስና ስለመኖር ነው የተነጋገርነው። በቅድስና ስለመኖር። በቅድስና የምንኖረው ለምንድን ነው ብያችኋለሁ። ዘግይታችሁ ለመጣችሁ ሰዎችም ይሆናል። በእግዚአብሔር ቤት ውስጥ በቅድስና የምንኖረው ለምንድን ነው? 3 ነገር ተናግሬያለሁ። ጻፉልኝ። 1 2 3 ብዬ ተናግሬያለሁ። በእግዚአብሔር ቤት ውስጥ በቅድስና የምንኖረው ለምንድን ነው? ትህትናማ እኮ ሰኒ ለምሳሌ ኦርቶዶክሳውያን እኛ ጻድቅ አይደለንም ይላሉ። እንዴ ጻድቅ ነን ካልንማ ትምክት ነው ይላሉ። ትምክት ነው እንዴ ይሄ? ለምሳሌ እኔ በስራዬ ጻድቅ ነኝ ብዬ ብናገር ትምክት ነው አይደል? ትምክት ነው። በላቤ ጥሬ ግሬ ትልቅ ህንፃ ገንብቻለሁ። ስለ ላቤ ዋጋ እየተናገርኩ ነው። ስለ አቅሜ እያወራሁ ነው ያለሁት። እኛ እኮ ጻድቅ ነን ስንል ጌታን እየባረክን እኮ ነው። ጌታን እያመሰገንን ነው። ጻድቅ ነን ስንል ሰርተን ነው እያልን አይደለም። ሰርተን ነው ቢሆን ትምክት ነው። ለዛ ነው ሮሜ መጽሐፍ ምዕራፍ 4 ላይ ጳውሎስ በስራው ጸድቆ ቢሆን የሚመካበት አለውና የሚለን። እኛ ጻድቅ ነን ስንል ጌታን እየባረክን ነው፣ እያመሰገንን ነው። የጸጋውን ባለቤት ይገባሃል ክብር እያልነው ነው። የጻድቅ የሆነው እኮ በእርሱ ሆነን ነው፣ በእኛ ሆነን አይደለም። ሰርተን አስቆጥረን ተቆጥሮልን ነው። ተቆጥሮልን ነው። ትምክት አይደለም፣ አምልኮ ነው፣ ምስጋና ነው። ተቋርጠሃል ብሩኬ። ኮሜንት ግን ይታየኛል ከታች። ብቋረጥ ኮሜንት አይኖርም ነበር። አለ ብሩኬ አለ አይደል? እሺ አለ። ኦኬ ሶ ስለ ትምክት አይደለም በጭራሽ ማለት ነው። ትምክት አይደለም፣ ትምክት አይደለም። ጌታ ሆይ ስትመጣ ከሚጠፉት ወገን እንዳልሆን፣ ከስንዴዎቹ ከእንክርዳድ መሃል እንዳልሆን፣ ከ5ቱ ቆነጃጀቶች ከሚጠፉት መካከል እንዳልሆን ምናምን ብለህ ብትጸልይም ይሄ ትህትና አይደለም። ትህትና አይደለም። ይሄም ደግሞ ሰምታችሁኛል። ትህትና አይደለም። ትህትና ምንድነው? ትህትና ያዳነንን መባረክ ነው። ትህትና ያዳነንን የጸጋውን ባለቤት ማመስገን ነው። ትህትና ክብር ለእርሱ መስጠት ነው። ትህትና ይገባሃል ማለት ነው። ትህትና ከእግዚአብሔር ፍርድ አስመልጠኸኛልና ስም ይባረክ ማለት ነው። ትህትና በነጩ ዙፋን ፍርድ ፊት ያልቆምኩት በአንተ ነውና ክብር ይገባሃል ማለት ነው። ትህትና በዛውም እየነገርኳችሁ ነው። በነጩ ዙፋን ፍርድ ቤት አትቆሙም እያልኳችሁ ነው። ሞት የለባችሁም እያልኳችሁ ነው። እሺ የነጩ ዙፋን ፍርድ ሁለተኛው ሞት ነው። አንቆምም። እሺ እዛ ስፍራ የለንም እኛ። በነጩ ዙፋን ፍርድ ፊት ያልቆምኩት በአንተ ነውና ክብር ላንተ ይሁን የኔ ኢየሱስ
በቃ እኛ የሚገባን ይሄን ነው። ሰምታችሁኛል? እኛ የምናደርገው ይሄን ነው። የጸጋውን ባለቤት ነው ምን ባርከው ምን እናመሰግነው። በክርስቶስ ወንበር ፊት ነው እንጂ በነጩ ዙፋን ፊት በነጩ የዙፋን ፍርድ ፊት አንቀርብም። አዲስ የሆነባችሁ ሰዎች ይህን ስናገር በተደጋጋሚ ተነጋግረናል። እዚህ ቤት ላይ በከፈትን ቁጥር ቴሌግራማችን ላይም ተማምረናል። በነጩ ዙፋን ፍርድ ፊት የሚቆም ክርስቲያን የለም። እሺ፣ በዚህ ነገር ደግሞ ጥሌ ላይ ቪዲዮ ሰርተንበታል፣ ተነጋግረንበታል። ነብይ ጥሌ ላይ በጣም የምንወደው ነብይ ነው። ትክክል ካልሆነ ደግሞ የተናገረው እዚህ ጋር ትክክል አይደለም እንለዋለን። በነጩ ዙፋን ፍርድ ፊት የሚቆም ክርስቲያን የለም። በነጩ ዙፋን ፍርድ ፊት ከቆማችሁ ወደ ህይወት አትመጡ፣ የሲኦል ናችሁ እናንተ። በነጩ ዙፋን ፍርድ ፊት የቆመ ሁሉ ወደ ገሃነም ነው የሚጣለው። በልጁ የሚያምን ወደ ፍርድ አይመጣም ይላል አይደል? ወደ ፍርድ አትመጡ ማለት በነጩ ዙፋን ፍርድ ፊት አትቆሙም ማለት ነው። እኛ በክርስቶስ ወንበር ፊት ነው የምንቀርበው። ጳውሎስ እንደተናገረው ለምን? ለሽልማት። ለምን? ለአክሊል። ለምን? ለክብር። ለክብር፣ ለአክሊል፣ ለሽልማት። በፍርድ ስፍራ የለንም፣ እኛ የለንም፣ ከዛ አካባቢ የለንም። ይሄን ያደረገው የኛ ብርታት የኛ ጸሎት አይደለም፣ የክርስቶስ ደም። ክብር ለኢየሱስ፣ ክብር ለኢየሱስ። የቅድስና ህይወታችን ኧረ በጭራሽ አይደለም፣ የክርስቶስ ኢየሱስ ደም፣ የክርስቶስ ኢየሱስ ደም። ክብር ለኢየሱስ ይሁን፣ ክብር ለኢየሱስ ይሁን። ትህትና አይደለም ማለት ነው። በጸሎታችን መካከል እንኳን እንደዚህ አይነት ነገር ብናነሳ እሱ ትህትና አይደለም። የክርስቶስ ኢየሱስን ደም መጠራጠር ነው፣ መጠራጠር ነው። አትመጭም ወደ ፍርድ እያልኩሽ ከእንክርዳዶቹ መካከል አይደለሽም እያልኩሽ ያን ነው እየነገረን ያለው፣ ያን ነው እየነገረን ያለው። ጌታ ስሙ ይባረክ። አልጻፋችሁልኝም አይደል? ለምንድን ነው በቅድስና የምንኖረው? እሱን እናንሳና ሐሳባችሁን ሰማለሁ። ለምንድን ነው በቅድስና የሚኖረው ክርስቲያን? ንገሩኝ እሱን። ለምንድን ነው ክርስቲያን በቅድስና የሚኖረው? ሶስት ነገሮችን አንስቻለሁ ቅድም፣ ሶስት ነገሮችን አንስቻለሁ። አምልኮ ስለሆነ እሺ፣ እሺ፣ አላየሁትም ነበር። እሺ፣ አላየሁትም። ስለማይመጥነን ጆን ልክ ናይስ። ስለማይመጥነን አምልኮ ስለሆነ እሺ። ሁለት ብርሃን ከሆነው አምላክ ጋር ህብረት ስለምናረግ አይደል? ብርሃን ከሆነው አምላክ ጋር ብርሃን ከሆነው ጌታ ጋር ምን ስለምናረግ? ህብረት ስለምናረግ። ናይስ ናይስ። የመጀመሪያው ኃጢአት ስፍራው ስለማይመጥነን የእግዚአብሔር ልጆች ስለሆነን በእግዚአብሔር መንግስት ውስጥ ስለምንኖር የጨለማው መንግስት ህይወት ስለማይመጥነን ስለምንንቀው ማለት ነው። ኃጢአትን የሚመጥነን የቅድስና ህይወት ስለሆነ። ሁለተኛ ከእግዚአብሔር ጋር ህብረት የምናደርግ ስለሆነ ከእግዚአብሔር ጋር ምን ህብረት የምናደርግ ስለሆነ ከእግዚአብሔር ጋር ህብረት የሚያደርጉ ሰዎች ምንድናቸው? በብርሃን የሚመላለሱ ናቸው። በብርሃን የሚመላለሱ ናቸው። ከእግዚአብሔር ጋር ህብረት የምናደርግ ስለሆነ። ሶስተኛ አምልኮ ስለሆነ። ምን ስለሆነ? አምልኮ ስለሆነ። ሰውነትን ከዚህ ዓለም እድፍ መጠበቅ ምንድነው? ነውር የሌለበት ንጹህ አምልኮ በእግዚአብሔር አብ ፊት ስለሆነ ማለት ነው። አምልኮ ነው ቅድስና። ከእግዚአብሔር ጋር ህብረት ያለን ስለሆን በብርሃን እንመላለሳለን። ሁለት ሶስተኛ ኃጢአት ስለማይመጥነን
የሚቀድሰውና የሚቀደሱት ቅድም ያነሳሁት ከያዕቆብ መጽሐፍ ምዕራፍ 2 ጋር ተያይዞ ማለት ነው። የሚቀድሰው ጌታ ክርስቶስ ኢየሱስ አይደል? የሚቀደሱት ደግሞ ሰዎች ናቸው። ኢየሱስ ምንድነው? በስጋና በደም ተካፍሎ ሰው ሆኗል። የሚቀደሱት ሰዎች ናቸው ማለት ነው። የሚቀድሰው በስጋና በደም የተካፈለው እርሱ አምላክ ሰው የሆነው፣ የሚቀደሱትም ከአንድ የሆኑት ሰዎች ማለት ናቸው። ኦኬ የእግዚአብሔር ቤተ መቅደስ ስለሆነ ለዛ ነው በንጽህና መያዝ ያለበት። እግዚአብሔር ቤተ መቅደስ ስለሆነ ፍሬ ወይኔ እና በንጽህና ለዛ ነው ቅድም የያዕቆብ መልእክት መጽሐፍ የቆሮንቶስ መልእክት መጽሐፍ ምዕራፍ 6ን ያነሳሁት ጆን ሁለተኛ ቆሮንቶስ መጽሐፍ ምዕራፍ 4 ምንድነው ብሎ ጠይቆናል አይደል? ጳውሎስ አንታክትም የሚለው ሐሳብ ይመስለኛል እዛ ላይ ቆሮንቶስ መልእክቱ ላይ ስለ አገልግሎት የሚያወራበት ማለት ነው። እንደተሰጠን መጠን አገልግሎት ስላለን አንታክትም የሚለው ሐሳብ ማለት ነው። ምክንያቱም አንደኛ ቆሮንቶስ መጽሐፍ ምዕራፍ 3 ላይ የነገረን ሐሳብ ስላለ ማለት ነው። እንደተሰጠን ጸጋ መጠን በእግዚአብሔር መንግስት ውስጥ መሮጥ መቻል አለብን። ለምን? ክፍያው እሱ ስለሆነ በሮጥ ነው ልክ ስለሆነ። አንደኛ ቆሮንቶስ መልእክቱ ላይ ቅዱስ ጳውሎስ ምን ብሎናል? ቅዱስ ጳውሎስ ከተመሰረተው መሰረት ሌላ መሰረት አንመስረት ብሎናል። የተመሰረተው መሰረት ክርስቶስ ኢየሱስ ነው አለ። ከዛስ እዚህ መሰረት ላይ እሺ፣ የትኛው? ክርስቶስ ኢየሱስ ላይ ማለት ነው። እዛው መሰረት ላይ በአገዳ፣ በወርቅ፣ በብር፣ በከበረ ድንጋይ፣ ከዛስ በከበረ ድንጋይ፣ በሳር እያንዳንዱ እንደሚያንጽ ይነግረናል። ከዛስ የእያንዳንዱ ስራ ዝም ብዬ ሐሳቡን ነው ነግራችሁ፣ እሺ ቃል በቃል ላለው እችላለሁ ስላላወጣሁት ክፍሉን። የእያንዳንዱ ስራ እንዴት መሆኑን በእሳት ስለሚፈተን ያ ቀን ያሳየናል ይላል። የሁላችንም ስራ በእሳት ይፈተናል ማለት ነው። በእሳት ተፈትኖ ያለፈ ሰው፣ ስራው ያለፈለት ሰው፣ የጸናለት ሰው ደሞዙን ይቀበላል። ምን ይቀበላል? ስለሰራ ከእግዚአብሔር ዘንድ ከጌታ ዘንድ ደሞዝ ይቀበላል። በእሳቱ ተፈትኖ ካለፈለት። እዚህ የተቃጠለበት ከሆነ ይላል ምኑ ስራው የተቃጠለበት ከሆነ ግን ይጎዳበታል ይላል። ምን ይሆናል? ይጎዳበታል ከተቃጠለ። ለምን? ደሞዝ አልባ ስለሚሆን። ክፍያ የለም ከእግዚአብሔር ዘንድ ማለት ነው። ክፍያ የለህም ከእግዚአብሔር ዘንድ። ግን እርሱ ራሱ ግን ምን ይሆናል? ይድናል። ምን አይነት መዳን? ደሞዝ አልባ የሆነ መዳን ማለት ነው። አክሊል አልባ የሆነ መዳን። አክሊል አልባ የሆነ መዳን። ምናልባት ሐሳቡን እንድትረዱት ያው ይሄን ሐሳብ እዚህ ቲክቶክ ላይ ባላነሳው ብዬ ስለማስብ ብዙ እንትን አልለውም፣ አልሄድበትም። ግን እናንተ አጥሙት እሺ፣ ምን ማለት እንደሆነ ዝም ብዬ ጥቅሱን ላንብብላችሁ። አባ አባት ብለን የምንጮህበት የልጅነት መንፈስ ተቀበላችሁ እንጂ እንደገና ለፍርሃት የባርነት መንፈስ አልተቀበላችሁምና የእግዚአብሔር ልጆች መሆናችንን ያ መንፈስ ራሱ ከመንፈሳችን ጋር ይመሰክራል። የእግዚአብሔር ልጆች ነን። በእግዚአብሔር መንፈስ የሚመሩ እነዚህ የእግዚአብሔር ምንድናቸው? ልጆች ናቸው። ልጆች ከሆንን ወራሾች ደግሞ ነን። እሺ ልጅ ሆነናል። ልጅ ሆነው እንዴት ነው? ልጅ ሆነው እንዴት ነው? ልጅ ሆነው እንዴት ነው? ልጅ ሆነው እንዴት ነው? በክርስቶስ ኢየሱስ አይደል? በክርስቶስ ኢየሱስ ደም ነው ልጆች የሆን ነው። እሺ ልጆች ከሆንን ደግሞ ምን እንድነን? ወራሾች ደግሞ ነን። ማለት
የእግዚአብሔር ወራሾች ነን። ምንድነው የምንወርሰው? የማን ወራሾች ነን? የእግዚአብሔር ወራሾች ነን። የእግዚአብሔር ወራሾች ነን። እሺ አብረን ደግሞ እንድንከበር፣ አብረን ምን እንድንል? እንድንከበር። አብረን መከራ ብንቀበል ከክርስቶስ ጋር አብረን ወራሾች ነን። ከማን ጋር ነው የምንወርሰው? ከማን ጋር ነው የምንወርሰው? ከማን ጋር ነው የምንወርሰው? ከክርስቶስ ጋር። ምንድነው ከክርስቶስ ጋር የምንወርሰው? ምንድነው የምንወርሰው ከክርስቶስ ጋር? ምንድነው የምንወርሰው ከክርስቶስ ጋር? አጥኑት። እሺ ይሄን ያህል ካልኩኝ በቂ ነው። በደንብ አጥኑት። በደንብ አጥኑት። የዘላለም ሕይወትን ነው የምንወርሰው። አሮን የዘላለም ሕይወት የሚወረሰው? የዘላለም ሕይወትማ የሚወረስ አይደለም። የዘላለም ሕይወት የሚወረስ አይደለም። የዘላለም ሕይወትማ በቃ አግኝተናል ኦልሬዲ። የዘላለም ሕይወት የማንነት ጉዳይ ነው። የዘላለም ሕይወት የቁጣው ልጆች ነበርን፣ የአዳም ልጅ በነበርን ሰዓት። ከዛ የዚህ ዓለም ገዢ አባል ነበርን። ከዛ በክርስቶስ ኢየሱስ ባመን ቅስፈት ምን ሆነናል? የዘላለም ሕይወት አግኝተናል። ከማይጠፋው ዘር መካፈል ማለት ነው የዘላለም ሕይወት ማለት። የእግዚአብሔርን ሕይወት መካፈል ነው የዘላለም ሕይወት እንጂ የሚወረስ አይደለም። ማንነትህ ነው የዘላለም ሕይወት። ያንተ ማንነት ነው የሚሆነው። ከዛስ የዘላለም ሕይወት ያላቸው ሰዎች ወይ ደግሞ የእግዚአብሔር ልጆች የሆኑ ሰዎች ደግሞ መንግስቱን ይወርሳሉ። ከማን ጋር? ከክርስቶስ ጋር። ከክርስቶስ ጋር መንግስቱን ይወርሳሉ። መንግስቱን የሚወርሱት መቼ ነው? እነዚህ የእግዚአብሔር ልጆች የሆኑት የዘላለም ሕይወት ያላቸው ልጆች አሁን እኮ በእግዚአብሔር መንግስት ውስጥ ነው የሚኖሩት። በእግዚአብሔር መንግስት ውስጥ እኮ ነው እየኖርን ያለ ነው። አሁን እኮ በእግዚአብሔር መንግስት ውስጥ ነው እየኖርን ያለ ነው። ግን ከክርስቶስ ጋር ግን መንግስቱን እንወርሳለን። ለምሳሌ ኢትዮጵያ ውስጥ እየኖርን ያለ ነው አይደል? እኛ ሁላችን አሁን ኢትዮጵያ ውስጥ ነው እየኖርን ያለ ነው። ሁላችን ሳይሆን ኢትዮጵያ ውስጥ ያለን ሰዎች ኢትዮጵያ ውስጥ ነው ያለ ነው። የኢትዮጵያ መንግስት ወርሰናል እንዴ? እንወርሳለን። አሁን የኢትዮጵያ መንግስት ጫካ ገብተን መሳሪያ ይዘን ያው የኢትዮጵያ ካልቸር ስለሆነ ብዬ ነው። የእግዚአብሔር መንግስት ውስጥ ነው ያለ ነው። እኛ አሁን የዘላለም ሕይወት አግኝተን የእግዚአብሔር ልጆች ሆነን የእግዚአብሔር መንግስት ውስጥ ሆነን ያለ ነው። ግን የእግዚአብሔር መንግስት ግን ከክርስቶስ ጋር እንወርሳለን። በደንብ ይሄን ሐሳቡን አጥኑት። ጌታ ሲመጣ ለእያንዳንዳችን እንደየስራችን መጠን ጌታ ሲመጣ ለእያንዳንዳችን እንደየስራችን መጠን ጌታ ክርስቶስ ኢየሱስ ይከፍለናል። ክብር ለኢየሱስ ይሁን። እንደየስራችን መጠን ጌታ ይከፍለናል። ደሞዝ ማለት ነው። የዘላለም ሕይወት ግን አይደለም ማለት ስለ ዘላለም ሕይወት ግን እያወራን አይደለም። ስለ ዘላለም ሕይወት እያወራን አይደለም። ስለ ክፍያ ስናወራ ስለ ዘላለም ሕይወት አይደለም። ስለ ደሞዝ ስናወራ ስለ ዘላለም ሕይወት እያወራን አይደለም። የዘላለም ሕይወት ክፍያ ምናምን ስላልሆነ ማለት ነው። የደም ጉዳይ ስለሆነ ክብር ለኢየሱስ ይሁን። ክብር ለኢየሱስ። ክብር ለኢየሱስ። እንደዚህ የእግዚአብሔርን ሕይወት የተካፈሉ የእግዚአብሔር ልጆች የሆኑ በቅድስና መኖር በእግዚአብሔር መንግስት ውስጥ የጽድቅን የቅድስናን ሕይወት በቅድስና ሕይወት መመላለስ ሕይወታቸው ነው ማለት ነው። ከእግዚአብሔር ሕይወት የተካፈሉ ስለሆኑ ለምንድን ነው ግን የዘላለም ሕይወት ለማግኘት? ኧረ አይደለም። በደንብ ተነጋግረናል። ጌታ ዘመናችሁን ይባርክ።
ክብር ለኢየሱስ ይሁን። እሺ ከታች ጀምሮ ሰላም ብላችሁ የምትሉት ነገር ካለ ሰማችኋለሁ። እስካሁን በተነጋገርነው ላይ ደግሞ ጥያቄ ካላችሁ ትጠይቃላችሁ። እስካሁን ከተነጋገርነው ውጪ ካላችሁ ደግሞ እሱን ደግሞ እድል ሰጣችሁና ደግሞ ትጠይቃላችሁ። ከሊሊ ጀምሮ ከታች ጀምሮ። አሜን። ተባረኩ። በጣም ነው የምወዳችሁ፣ እጅግ በጣም ነው የምወዳችሁ። የክርስቶስ ደም ነው ያጋመደን አይደል? ቅዱስ የሆነ የክርስቶስ ኢየሱስ ደም ነው ያጋመደን። ቅዱስ የሆነ የክርስቶስ ኢየሱስ ደም አንድ ያደረገን። ክብር ለኢየሱስ፣ ክብር ለኢየሱስ ይሁን። ብሩክዬ ልናገር ነኝ? እሺ ትቻለሽ። እሺ ዘመንህ የተባረከ ይሁን። በጣም የሚደንቅ ጊዜ ነበረን። እግዚአብሔር የተመሰገነ ይሁን። በብዙ ነገር በርቶልህ እኛንም እንዲበራልን ስላደረግ የመረዳቱ ባለጠግነት እንደበዛልህ ለእኛም እየበዛልን ስለሆነ ጌታን እናመሰግናለን። ቅድም ስትናገር በነጭ ዙፋን ፊት አንቆምም፣ እኛ በክርስቶስ ወንበር ፊት ለክብር ሽልማት እንቆማለን ብለህ ነበርና ሁለት ጥቅሶች በአእምሮዬ ስለመጡ እነሱን ለመጠየቅ ነው። አንደኛው አንዴ ቆየኝ ጻፍኩት አለ። ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 1 ላይ ምን ይላል? በእግዚአብሔር ፊት በሕያውና በሙታን ሊፈርድ ባለው በጌታ በኢየሱስ ክርስቶስ ፊት ይላል በመገለጥና በመንግስቱም እመክርሃለሁ ይላል። ሁለተኛ ጢሞቴዎስ ምዕራፍ 1 ከቁጥር 1 ጀምሮ ያለው ማለት ነው። ሁለተኛ ጴጥሮስ ላይ ደግሞ አንደኛ ጴጥሮስ ማለት ነው ይቅርታ፣ ምዕራፍ 4 ከ4 እስከ 5 ያለውን ደግሞ ስናነብ ምን ይላል? ነገር ግን እርሱ በሕያውና በሙታን ላይ ሊፈርድ ለተዘጋጀው መልስ ይሰጣሉ ይላልና ይሄ ምን ማለት ነው እንድታብራራልኝ ፈልጌ ነው። እሺ ተባረኪ፣ እናነሳዋለን። እሺ ሶሊ የሀሳብ ካላችሁ እድል ስጣችሁ ብዬ ነው። እሺ ከዛ የምትጠይቁትም ጥያቄ ካለ ከዛ አንድ ላይ እንድንመልሰው ማለት ነው። ሁለቱም ያነሳሻቸው ጥቅሶች ተመሳሳይ ሀሳብ ነው የሚያነሱት። ሁለቱም ተመሳሳይ ሀሳብ ያነሳሉ። እሺ ሶሊ ያለሽ፣ ከዛ ከሌላችሁ ምህረት ነው ምህረት፣ ሰናይት፣ ኬቢ፣ ሊሊ ከሌላችሁ እንቀጥል። እሺ አሮን። ብሩክዬ ጸጋው ይብዛልህ። ስላንተ ጌታ ኢየሱስ ሁሌ ያመሰግናለሁ። ረጋ ብለህ ጌታን መንግስቱን እየሰበክ ነው። ተባረክልኝ። በዛውም ደግሞ አብረህ ስለ መታደስ ከምን ጋር ነው የሚያያዘው? መታደስ የሚለው አብረህ አንድ ላይ ብትሄድበት የወደቀው አዳም የቀድሞ ማንነትን በክርስቶስ የታደስ ነው፣ የተለወጥ ነው። መንግስቱ የእግዚአብሔር መንግስት ወደ እናንተ ቀርባለች ይለናል። በእንግሊዝኛው ደግሞ the kingdom of God is at hand ይላል። ኦልሬዲ እንደተሰጠን ነው እና አንድ ላይ መታደስንም ደግሞ አንድ ላይ ብትሄድበት ብሩክ ጸጋ ይብዛልህ። እሺ ተባረክ። እሺ ሶስቱ አሁን የጠየቅሽውን ጥያቄ ምን ታደርጊያለሽ መሰለሽ? እንደዚህ አይነት ጥያቄ ሲፈጠርባችሁ በተለያየ ትርጓሜ ለማየት ሞክሩ ክፍሉን። እሺ በተለያየ ትርጓሜ ስታዩት ክፍሉን ለመረዳት በደንብ ያግዛል። አንዳንድ ለምሳሌ 1954ቱ ትርጓሜ በሰዓቱ በነበረው ዘዬ ተጽፏል። ከዛ ደግሞ አዲሱ መደበኛ ትርጉም ደግሞ ቀለል ባለ አማርኛ ተጽፏል። ሐሳቡን ለመረዳት ያግዛችኋል። ምን እያልኩ እንደሆነ አሁን የማነበውን ጥቅስ አንብቤ ላሳይሽ ስለፈለኩኝ ነው። በዚህኛው ትርጉም ብታነቢው ሐሳቡ ግልጽ ይሆንልሽ እንደነበር ላሳይሽ ስለፈለኩኝ ነው። ቲቶ 1:16 ላንብብና ላሳይሽ። ቲቶ 1:16 እስኪ ማን ነው ፖስት የሚያደርግልኝ? እኔ እዚህ አነባዋለሁ። እግዚአብሔርን እንዲያውቁ በግልጥ ይናገራሉ፣
ዳሩ ግን የሚያጸይፉና የማይታዘዙ ለበጎም ስራ ሁሉ የማይበቁ ስለሆኑ በስራቸው ይክዱታል ይላል። አሁን ይሄ ጥቅስ ብዙ ሰዎች የሚቸገሩበት ጥቅስ ነው። ብዙ ሰዎች በስራችን ምክንያት እግዚአብሔርን እንክደዋለን፣ ክርስቲያኖች በስራቸው ምክንያት እግዚአብሔርን ክደው ከእግዚአብሔር መንግስት ይጎላሉ ብለው ይናገራሉ። ይሄን ጥቅስ ይዘው ማለት ነው። እውነት ግን ጥቅሱ እንደዛ ነው ወይ እያለን ያለው ይመስላል። እንደዛ እያለ ነው የሚመስለው አይደል? ግን እንደዛ ነው እያለ ያለው። እስኪ ላንብበው ድጋሚ። እግዚአብሔርን እንዲያውቁ በግልጥ ይናገራሉ፣ ዳሩ ግን የሚያጸይፍና የማይታዘዙ ለበጎ ስራ ሁሉ የማይበቁ ስለሆኑ በስራቸው ምን ይክዱታል ነው የሚለው። ሰው ክርስቲያኖች በስራቸው ክደው ከእግዚአብሔር መንግስት ይጎላሉ የሚለውን ሐሳብ ለማንሳት ይሄ ጥቅስ ይጠቀሳል። እስኪ እናንብበው ከፍ ብለን፣ ከዛ በአዲሱ መደበኛ ትርጉም እናንብበው። ቁጥር 10 ጀምሬ ነው ማነበው። እሺ ቁጥር 10 ጀምሬ። አመፀኞች ለፍላፊዎችና አታላዮች የሆኑ ብዙ ሰዎች አሉና። ምን አይነት ሰዎች? አመፀኞች ለፍላፊዎች አታላዮች የሆኑ ብዙ ሰዎች አሉና፣ በተለይም እነዚህ ከተገረዙት ወገን ናቸው፣ አይሁዳውያን ናቸው። ምን የሆኑ? አታላይ፣ አመፀኞች፣ ለፍላፊዎች የሆኑ። እነዚህን ዝም ማሰኘት ተገቢ ነው። እነማንን? ለፍላፊዎችን፣ አመፀኞች። ምክንያቱም ትክክል ባልሆነ መንገድ ጥቅም ለማግኘት ሲሉ ማስተማር የማይገባቸውን ነገር በማስተማር ቤተሰብን ሁሉ በመበከል ላይ ናቸውና። እነዚህ አመፀኛ ሰዎች ማለት ነው። እነዚህን ዝም ማሰኘት ይገባል እያለን ነው ጳውሎስ። ከዛስ ከራሳቸው ነቢያት፣ ነብዩ ላላቸው የራሳቸው ነብይ ማለት ነው። ይሄኔ እንግዲህ ዘይት ነጋዴ ነው ይሄኛውም ነብይ። እሺ ከራሳቸው ነቢያት አንዱ ስለነሱ ሲናገር የቀርጤስ ሰዎች ዘወትር ውሸታሞች፣ ክፉ አውሬዎችና ሰነፎች፣ ሆዳሞች ናቸው ብሏል። ውሸታሞች ናቸው፣ ክፉ አውሬዎች ናቸው፣ ሰነፎች፣ ሆዳሞች ናቸው። ይህ ምስክርነት እውነት ነው ይላል ጳውሎስ። በቃ አረጋገጠ። ትክክል ናቸው። የራሳቸው ነቢያት የተናገሩት እውነት ነው ስለነሱ። ስለዚህ አጥብቀ ገስጻቸው፣ ይኸውም ትክክለኛ እምነት እንዲኖራቸውና ምን እንዲኖራቸው? ትክክለኛ እምነት እንዲኖራቸው። ትክክለኛ እምነት ያላቸው ሰዎች አይደሉም። ትክክለኛ እምነት እንዲኖራቸውና የአይሁድን ተረት ወይም ከእውነት የራቁትን ሰዎች ትእዛዝ እንዳያዳምጡ ነው እና ወደ እውነተኛው እምነት እንዲመጡ እነዚህን ሰዎች አጥብቀ ገስጻቸው። ለንጹሃን ሁሉ ነገር ንጹህ ነው፣ ለርኩሳን ለማያምኑ ግን ንጹህ የሆነ ምንም ነገር የለም። እንዲያውም አይምሯቸውና ህሊናቸው የረከሰ ነው ይልና እግዚአብሔርን እናውቃለን ይላሉ። ምን ይላሉ? እግዚአብሔርን እናውቃለን ብለው በአንደበታቸው ይናገራሉ። ልክ ያዕቆብ እንደነገረን ማለት እኮ ነው። የሞተ እምነት እንዳለን ያዕቆብ ከአጋንንቱ ጋር እንዳነጻጽረው እግዚአብሔርን እናውቃለን ይላሉ፣ ዳሩ ግን በተግባራቸው ይክዱታል። አጸያፊዎች፣ የማይታዘዙ ለበጎ ስራም የማይበቁ ናቸው። በአንደበታቸው ምን ብለው ይናገራሉ? እግዚአብሔርን እናውቃለን ብለው ያወራሉ ሰዎች፣ ዳሩ ግን በተግባራቸው ይክዱታል። ህይወታቸው ሲታይ ግን አጸያፊ ነገር የሚያደርጉ ናቸው እነዚህ ሰዎች። እግዚአብሔርን ምንም እናውቃለን ብለው ቢያወሩ ለምን? ትክክለኛ እምነት ስለሌላቸው። ትክክለኛ እምነት የሌላቸው ሰዎች ስለሆኑ። ስለማን ነው ታዲያ እየነገረን ያለው? ትክክለኛ እምነት ስለሌላቸው፣ በአንደበታቸው ግን እግዚአብሔርን እናውቃለን ስለሚሉ ሰዎች እየተናገረ እንደሆነ ክፍሉ ያስረዳል ማለት ነው። እስኪ አሁን ወደ ጢሞቴዎስ መልእክት ላይ ወደ ተጠየቀው ሐሳብ ሄደን እናንሳ። በአዲሱ መደበኛ ትርጉም እናንብብ። በእግዚአብሔር ፊት እንዲሁም በሕያዋንና በሙታን ሊፈርድ ባለው በክርስቶስ ኢየሱስ ፊት መገለጡንና መንግስቱን በማሰብ ይህን አደራ እላለሁ። በሕያዋንና በሙታን ሊፈርድ ባለው በክርስቶስ ኢየሱስ ፊት ይላል። ምን አለን? በክርስቶስ ኢየሱስ ፊት ሆኜ በሙታንና በጻድቃን ላይ በሚፈርደው ፊት ሆኜ እያለን ያለው መገለጡን መንግስቱን በማሰብ ይህን አደራ እላለሁ። ምንድነው አደራ የሚለው? ቃሉን ስበክ። ይሄን የሚናገረው በማን ፊት ሆኖ ነው? በክርስቶስ ኢየሱስ በሙታንና በጻድቃን ላይ ሊፈርድ ባለው ፊት ሆኖ ይሄን ይናገራል። እሺ አደራ እልሃለሁ፣ ቃሉን ስበክ፣ ጊዜው ቢመችም ባይመችም ዝግጁ ሁን፣ በታላቅ ትዕግስትና በማስተማር አቅና፣ ገስጽ፣ አበርታ። አሁን ሊፈርድ ባለው
በማን? በሕያዋንና በሙታን ላይ። ቅድም እኮ ብዬሻለሁ። ኦኬ በሕያዋን ላይ ይፈርዳል የሚል ሐሳብ ወደ አይምሮሽ መጥቶ ነው። ቅድምም ብዬሻለሁ በክርስቶስ ኢየሱስ ወንበር ፊት ሁላችንም እንቀርባለን ብያለሁ። በክርስቶስ ወንበር ፍርድ ፊት እንቀርባለን። ለምን? ለአክሊል ማለት ነው። ደግሞ ሙታንስ በነጩ ዙፋን ፍርድ ፊት ይቀርባሉ። ለምን? ለፍርድ ለሞት ማለት ነው። አንዴ እሱን ላሳያችሁ። በደንብ እርግጠኛ ሆናችሁ መሄድ አለባችሁ። ከዚህ ቤት እርግጠኛ ሳትሆኑ መሄድ የለባችሁ። ካሜራ እንዴት ነበር የሚበራው? እሺ ይታያችኋል አይደል? ይታያል። እሺ ከቁጥር 3 ጀምሮ ላንብበው። ረዘም ስለሚልሽ ከቁጥር 3 ጀምሮ ላንብበው። የጥልቁን መክፈቻና ታላቁን ሰንሰለት በእጁ የያዘ መልአክ ከሰማይ ሲወርድ አየሁ። የቀደመውን እባብ ዘንዶውን እርሱም ዲያብሎስን ሰይጣንን የተባለውን ያዘው፣ 1000 ዓመትም አሰረው። 1000 ዓመት ታሰረ፣ ወደ ጥልቅም ጣለው። አሕዛብንም ወደፊት እንዳያስት 1000 ዓመት እስኪፈጸም ድረስ በእርሱ ላይ ዘግቶ ማኅተም አደረገበት። ለ1000 ዓመት ታሰረ አጋንንት። ከዚያም በኋላ ለጥቂት ጊዜ ይፈታ ዘንድ ይገባዋል። አጋንንት ሲፈታ ምን እንደሚሆን ታውቃላችሁ አይደል? ምድር ላይ አጋንንት በታሰረበት ሰዓት ምድር ላይ ምን እንደሚሆን ታውቃላችሁ? ምን እንደሚሆን ታውቃላችሁ አይደል? አጋንንት በሚታሰርበት ሰዓት ተኩላና ጠቦት በአንድነት ይሰማራሉ፣ አንበሳም እንደ በሬ ገለባ ይበላል፣ የእባብም መብል ትቢያ ይሆናል። በተቀደሰው ተራራዬ ሁሉ አይጎዱም አያጠፉምም ይላል እግዚአብሔር። አጋንንት ሲታሰር የሚሆን ነው። ያው ወደዚህኛው ሐሳብ ከመጣሁኝ ሰፊ ስለሚሆን እሺ። ዙፋኖችንም አየሁ፣ በእርሱም ላይ ለተቀመጡት ዳኝነት ተሰጣቸው። ስለ ኢየሱስ ምስክርና ስለ እግዚአብሔር ቃል ራሶቻቸው የተቆረጡባቸውን ሰዎች ነፍሳት ለአውሬውና ለምስሉ ያልሰገዱትን ምልክቱንም በግንባራቸው በእጃቸው ላይ ያልተቀበሉትን አየሁ። ከክርስቶስ ጋር 1000 ዓመት ኖሩና ነገሱ። ከክርስቶስ ጋር 1000 ዓመት ነገሱ። በዚህ ሰዓት አጋንንት ታስሯል አለን። ለምን? አሕዛብን ወደፊት እንዳያስት። እሺ የቀሩት ሙታን ግን ይህ 1000 ዓመት እስኪፈጸም ድረስ በሕይወት አልኖሩ። ጻድቃን 1000 ዓመቱን ከክርስቶስ ጋር ሲነግሱ፣ የቀሩት ሙታን ግን ይህ 1000 ዓመት እስኪፈጸም ድረስ በሕይወት አልኖሩ። የሙታን ትንሣኤ አልሆነም ማለት ነው። የሙታን ትንሣኤ አልሆነም። የጻድቃን ትንሣኤ ብቻ ነው በዚህ ሰዓት የሚሆነው። በፊተኛው ትንሣኤ እድል ያለው ብፁዕና ቅዱስ ነው። የፊተኛው ትንሣኤ የ1000 ዓመት መንግስት ውስጥ የሚያስገባው ማለት ነው። ምን ሆኖ? ብፁዕና ቅዱስ የሆነው ነው። ሁለተኛው ሞት በእነርሱ ላይ ስልጣን የለውም። ሁለተኛ ሞት የተባለው ምንድን ነው? እሺ ሁለተኛ ሞት ምን እንደሆነ አሳያችኋለሁ ታች ላይ ስለሚነግረን ሁለተኛው ሞት ምን እንደሆነ ግን አትርሱ። ሁለተኛው ሞት በማን ላይ ነው ስልጣን የሌለው? በብፁዕና በቅዱሱ ላይ ሁለተኛው ሞት ስልጣን የለውም። ዳሩ ግን የእግዚአብሔርና የክርስቶስ ካህናት ይሆናሉ፣ ከእርሱም ጋር ይህን 1000 ዓመት ይነግሳሉ። 1000 ዓመት ሲፈጸም ሰይጣን ከስራቱ ይፈታል። የቱ? ይሄ ቁጥር 3 ላይ የታሰረው ይፈታል። በአራቱም በምድር ማዕዘናት ያሉትን አሕዛብ ጎግና ማጎግ እንዲያስታቸው ለሰልፍ እንዲያስከትላቸው ይወጣል። ቁጥራቸውም እንደ ባህር አሸዋ የሚያህል ነው። ተፈታ። በቃ ወዲያው አሳታቸው። እንዳያስት ነበር የታሰረው። ወዲያው ተፈታ፣ ወደ ማሳቱ ገባ። ወደ ምድርም ስፋት ወጡ። የቅዱሳንንም ሰፈር የተወደደችውንም ከተማ እሳትም ከበቡ። እሳትም ከሰማይ ከእግዚአብሔር ዘንድ ወርዳ በላቻቸው። ሞቱ ማለት ነው። እሳት ወርዶ ገደላቸው። እሺ ያሳታቸውም ዲያብሎስ
አውሬውና ሐሰተኛው ነብይ ወዳሉበት ይውላችሁ። አውሬውና ሐሰተኛው ነብይ የተባለው አንቲክራይስትና ሐሰተኛው ነብይ ማለት ነው። ቀድሞ ተጥሎ ነበረ። ይሄ የታሰረውም ደግሞ አጋንንት ታስሮ የተፈታው ማለት ነው። አውሬውና ሐሰተኛው ነብይ ወዳሉበት ወደ እሳቱና ወደ ዲኑ ተጣለ። ለዘላለም እስከ ዘላለም ቀንና ሌሊት ይሰቃያሉ ይላል። ከዛስ ስለ ፍርድ ሊያወራን ነው። አሁን ታላቅና ነጭ ዙፋን በእርሱም ላይ የተቀመጠውን አየሁ። ምድርና ሰማይ ከፊቱ ሸሹ፣ ስፍራም አልተገኘላቸውም። ይሄ ነጭ ዙፋን ፍርድ ነው። ሙታንንም ታናናሽና ታላላቆችንም በዙፋኑ ፊት ቆመው አየሁ። ማንን አየሁ አለ ዮሐንስ? ታናናሾች፣ ታላላቆች ደግሞ ሙታንን ተመለከተ። መጽሐፍም ተከፈተ። ሌላም መጽሐፍ ተከፈተ፣ እርሱም የሕይወት መጽሐፍ ነው። እሺ፣ የሕይወት መጽሐፍ ተከፈተ። ተመልከቱ። ሙታንም በመጽሐፍ ተጽፎ እንደነበረ እንደ ሥራቸው መጠን ተከፈሉ። በሕይወት መጽሐፍ ላይ ሥራ ከሆነ የተጻፈው ፍርዱ ሞት ነው። በሕይወት መጽሐፍ ላይ ስምህ ከሆነ የተጻፈው ግን ሕይወት ነው። እነዚህ በሕይወት መጽሐፍ ላይ ምናቸውን የተጻፈው? ሥራቸው ተጽፏል። ሥራቸው ተጽፏል። በሕይወት መጽሐፍ ላይ ስማችን ተጽፏል። ክብር ለኢየሱስ ይሁን። ስማችን ይኸውልህ፣ በሕይወት መጽሐፍ ላይ ሥራ ከሆነ የተጻፈው አለቀልህ። ቅድም ጀምሮ ሳወራ የነበረው ይሄን ነው። በእግዚአብሔር ፊት ማንም ሰው መቆም አይችልም። በሥራው ማንም መቆም አይችልም። ማን ነው የሚያቆምክ በእግዚአብሔር ፊት? የክርስቶስ ኢየሱስ ደም። የክርስቶስ ኢየሱስ ደም እና እንደዚህ ይላል። ተመልከቱ። እንደየሥራቸው መጠን ተከፈለና ባህርም በእርሱ ውስጥ ያሉትን ሙታን ሰጠ። ሞትና ሲኦልም በእርሱ ዘንድ ያሉትን ሙታን ሰጡ። እያንዳንዱም እንደ ሥራው መጠን ተከፈለ። ምንድነው ይሄ ክፍያ? ሊነግረን ነው። አሁን እዚህ ጋር ክፍያው ምንድነው? እንዳለ ሙታን ተነስተዋል። አሁን የሙታን ፍርድ ስለሆነ ሞትና ሲኦል በእሳት ባህር ውስጥ ተጣሉ። ይህም የእሳት ባህር ሁለተኛው ሞት ነው ይላል። ቅድም በብፁዕና በቅዱሱ ላይ ሁለተኛው ሞት ስልጣን የለውም ብያችሁ ነበር አይደለ? እዚህ ጋር ያሳያችሁ ብፁዕና ቅዱስ ነው። ሁለተኛው ሞት በእነርሱ ላይ ስልጣን የለውም። በፊተኛው ትንሣኤ እድል ያለው ብፁዕና ቅዱሱ ነው ብሎናል። ሁለተኛው ሞት በእነርሱ ላይ ስልጣን የለውም። በማን ላይ? በፊተኛው ትንሣኤ እድል ያላቸው በብፁዓንና በቅዱሳን ላይ ሁለተኛው ሞት ስልጣን የለውም። ሁለተኛው ሞት ምንድን ነው? ሞትና ሲኦል በእሳት ባህር ውስጥ ተጣሉ። ይህ የእሳት ባህር ሁለተኛው ሞት ነው። በሕይወት መጽሐፍ ተጽፎ ያልተገኘ ማንኛውም በእሳት ባህር ውስጥ ተጣለ። የፍርድ ቦታ ነው ይሄ ቦታ። ወደ እሳት ባህር የሚያስጥል ማለት ነው። ወደ ሕይወት የሚመጣ የለም ከዚህ ፍርድ ቦታ ላይ። ሁለተኛው የሞት ስፍራ ስለሆነ ማለት ነው። ክርስቲያን በዚህ ስፍራ አለ? የለም። በሕይወት መጽሐፍ ላይ ስማቸው አልተጻፈም። ስራቸው ግን ተጽፏል። እዚህ ጋር እንደነገረ ስራ ከተጻፈማ የእሳት ባህር ነው የሚበላክ። ስም ከተጻፈስ? ስም ማለት በቃ እግዚአብሔር በኢየሱስ ነው የሚያቀን ማለት ነው አይደል? ምን ማለት ነው? ስም ተጽፏል ማለት እግዚአብሔር በኢየሱስ ነው የሚያቀን ማለት ነው። ገብታችሁ ያልኳችሁ ነገር ስም ማለት የምትታወቀው በኢየሱስ ነው። የቤተ ክርስቲያን ራስ ኢየሱስ። ይኸው እዚህ ጋር ራስ አለ፣ እዚህ ጋር ራስ አለ፣ ከዛ አንገት፣ ከዛ እዚህ ጋር ትከሻ፣ ከዛ ሆድ፣ እግር ምናምን አለ አይደል? ራሱ እዚህ ጋር ያለው እሱ ነው፣ ክርስቶስ ኢየሱስ ነው። እግዚአብሔር ሲመለከት ማንን ነው የሚያየው? እዚህ ጋር ያለችዋን ጣት ነው አይደል የሚያየው እግዚአብሔር? ጣት ያይና እዚህ ጋር ያለችዋን ቤተ ክርስቲያን ይላል እግዚአብሔር? አይልም። እዚህ ጋር ደግሞ ጉልበት አለ፣ ጉልበት አይቶ ነው አይደል እግዚአብሔር ቤተ ክርስቲያን ይላል አይደል? አይልም። እግር ደግሞ አለ እዚህ ጋር፣ እግር አይቶ ጣት ምናምን አለ አይደል? እዚህ ጋር እግሩን ጣቱ ምናምን አይቶ እግዚአብሔር ቤተ ክርስቲያን ይላል? አይልም። የዚህ የአካሉ ብልት የሆኑት መታወቂያው ምንድነው? ራስ የሆነው ኢየሱስ ክርስቶስ መልኳ ማለት ነው። ራስ የሆነው ኢየሱስ ክርስቶስ ነው መልኳ፣ መታወቂያዋ። ለዛ ነው እግዚአብሔር ቤተክርስቲያንን ሲያያት ምን ይላል? ነውር አልባ ይላታል። ቤተክርስቲያንን ቅዱስ ይላታል ቤተክርስቲያንን። ለምን? ራስ የሆነው ኢየሱስ ስለሆነ፣ መታወቂያችን መታያችን እሱ ስለሆነ። ምን እያልኳችሁ ነው ያለሁት? በጣም በቀላል አማርኛ መታወቂያ ሂዳችሁ ስታወጡ
ፎቶ ስትነሱ ጣታችሁን አይደለም ፎቶ ተነስታችሁ የምትሰጡት አይደል? ጣትን እንደዚህ ብለህ ሄደህ ፎቶ ተነስተህ ብትሰጠው ለቀበሌ መታወቂያ ለሚያወጣው ሰውዬ ምን ላድርገው ነው የሚል። ይሄ መታወቂያ ይሄ ነው በቃ በዚህ ነው የምታወቀው ምናምን የምትለው ዳር ያዝ ነው የሚል አይደል? እግርህንስ ደግሞ አንስተህ ሄደህ ብትሰጠው ታዲያ ምንድነው ፎቶ ተነስተህ የምንሰጠው? ፊታችንን አይደል? ከዛ ማንነታችን ይታወቃል ማለት ነው። ፊታችንን ነው ተነስተን የምንሰጠው። ይሄ ከአንገት በላይ ያለው ክፍል ከዛ ትለያለህ ማለት ነው። ያን ፎቶ ስታይ ብሩክ ትላለህ። ጣቴን ባረግ እዛ ጋር ብሩክ ትላለህ እንዴ? አትልም። የቤተ ክርስቲያን መልኳ ራስ የሆነው ክርስቶስ ኢየሱስ ነው መታወቂያ። እነዚህ ሰዎችስ በህይወት መጽሐፍ ላይ አልተገኙም። የአካሉ ብልት አልሆኑ። ለዛ ነው የእሳት ባህር ይበላቸው። የአካሉ ብልት አልሆኑ፣ ወደ አካሉ አልተጨመሩም። በክርስቶስ ኢየሱስ በማመን ከዘላለም ሞት አላመለጡ፣ በዘላለም ፍርድ ውስጥ ነው ያሉት። እና ጳውሎስ ምንድነው እያለን ያለው? በሕያዋንና በሙታን ላይ ሊፈርድ ባለው ፊት ሆኜ ይላል። እውነት እኮ ነው። ታዲያ እውነት ነው። ፍርድ ሁሉ ለሱ ስለተሰጠው በነጩ ዙፋን ፍርድ ፊትም ሰው ሲቀርብ በክርስቶስ ፊት ነው። በክርስቶስ ወንበር ፊትም እኛ ሕያዋን ይሁን ስንቀርብም በእርሱ ፊት ነው፣ በክርስቶስ ፊት ነው። ለምን? እኛ አክሊል ፍርድ የሚሆነው እኮ በእሳት ይፈተናል ብዬሽ የለ ቅድም ሶሲ ሰምተሽኝ ከሆነ የሁላችንም ስራችን እንትን ይላል። እሺ ከተመሰረተው በቀር ማንም ሌላ መሰረት ሊመሰረት አይችልምና እርሱም ኢየሱስ ክርስቶስ ነው መሰረቱ። ማንም በዚህ መሰረት ላይ በወርቅ፣ በብር፣ በከበረ ድንጋይ፣ በእንጨት፣ በሳር ወይም በአገዳ ቢያንጽ የእያንዳንዱ ስራ ይገለጣል። መሰረቱ ክርስቶስ ነው። እዚህ መሰረት ላይ በተለያየ ማቴሪያል ወይ ደግሞ ማዕድን እኛ ብናንጽ የእያንዳንዱ ስራ ይገለጣል ይልና በእሳት ስለሚገለጥ ያ ቀን ያሳየናል። የእያንዳንዱም ስራ እንዴት መሆኑን እሳቱ ይፈትነዋል። በክርስቶስ ወንበር ፊት ቀርበን ይሄ ነው የሚሆነው። ከዛስ ማንም በእርሱ ላይ ያነጸው ስራ ቢጸናለት ደሞዙን ይቀበላል። በእሳቱ ተፈትኖ ስራሽ ካለፈ ደሞዝሽ ይከፈልሻል። ባለ ደሞዝ አክሊል አለሽ ማለት ነው በእግዚአብሔር መንግስት ውስጥ። የማንም ስራ የተቃጠለበት ቢሆን ይጎዳበታል። ደሞዝ አልባ ነው የምትሆነው። አገልግሎት ቢቃጠል ትጎዳለህ። እርሱ ራሱ ግን ይድናል በእሳት እንደሚድን፣ ነገር ግን በእሳት እንደሚድን ይሆናል። ግን እንዴት? ያለ ደሞዝ፣ ያለ ክብር። በእግዚአብሔር መንግስት ውስጥ የክብር ዕቃ አለ፣ የክብር ያልሆነ ዕቃ አለ። ጢሞቴዎስን አጥንታችሁታል። የጢሞቴዎስን መልእክት ጳውሎስ የጻፈውን ካጠናችሁት ስለዚህ ነገር በደንብ ይናገራል እና ይጎዳል ማለት ነው። ከተቃጠለበት ያለ ደሞዝ ስለሚቀር ይጎዳበታል። ይሄን ነው እየነገረን ያለው። ሶሲ ጥያቄ ካለሽ ምናልባት ያለመልስልሽ። በጣም ግልጽ ነው ብሩክዬ፣ ተባረክልኝ። በጣም ገብቶኛል። አሁን ምንድነው የገባኝ? እኛ ስማችን በሕይወት መጽሐፍ ስለተጻፈ ለፍርድ አንቀርብም። ሙታን ግን ስራቸው ስለተጻፈ እንደ ስራቸው ይከፈላቸዋል ነው። እንደዚህ ነው የገባኝና አሁን እግዚአብሔር ይመስገን። አሜን አሜን። እንደየስራችን ቢሆን የዘላለም ሕይወት ማንም በእግዚአብሔር ፊት መቆም አይችልም። ሁላችንም ወደ እሳት ባህር ነበር የምንጣለው። ስለዚህ ሁለተኛ ሞት በእኛ ላይ ስልጣን የለውም በጭራሽ። አሜን። ገብቶኛል። በጭራሽ ሁለተኛው ሞት እኛ ላይ ስልጣን የለውም። በስራችን አይደለም፣ በስራው ነው። ግን በስራው ለዛ ነው ጳውሎስ በሮሜ መልእክቱ መጽሐፍ ምዕራፍ 11 ላይ ሲናገር እሺ በጸጋ ከሆነ ከስራ መሆኑ ቀርቷል። መልሽልኝ። ምን በስራ ምንድን ነው? በጸጋ ከሆነ ከስራ መሆኑ ቀርቷል። ምን ጸጋ? በጸጋ ከሆነ ከስራ በደንብ ስሚ። በጸጋ ከሆነ በስራ ከስራ መሆኑ ቀርቷል። ምን? ጽድቅ፣ መዳን፣ ጽድቅ። ናይስ።
ጸጋ ያለበለዚያ ጸጋ መሆኑ ቀርቷል። ጸጋ ያለበለዚያ ጸጋ መሆኑ ቀርቷል። በጸጋ ከሆነ ከስራ መሆኑ ቀርቷል። ምን ድህነታው መዳን የዘላለም ሕይወት ከስራ መሆኑ ቀርቷል። ለምን በጸጋ በስጦታ ስለሆነ። ጸጋ ያለበለዚያ ምን ጸጋ መሆኑ ቀርቷል። ጸጋ ሊሆን አይችልም። በስራ ከሆነ ጸጋ ሊሆን አይችልም። በስራ ከሆነ ጸጋ የሚባል ሐሳብ ሊነሳ አይችልም። በጸጋ ከሆነ ደግሞ በስራ የሚል ሐሳብ ሊመጣ አይችልም። ሁለቱ አንድ ላይ መሄዱ ስላልሆኑ ለምን ስጦታና ስራ አንድ ላይ ሊሄዱ አይችሉም። ስራ ከሆነ በቃ ደሞዝ ነው፣ ባገኘነው ልክ እግዚአብሔር ይከፍለናል። ጸጋ ከሆነስ በእኛ አይደለም ማለት ነው። ለዛ ነው በጽድቅ እኔና ማርያም እኩል ነን ብዬ ስናገር ይከፋቸዋል ኦርቶዶክሳውያን። እኔ አይደለሁም ያልኩት። ስለዚህ ብሩክ ይሄ መዝሙር መልስ አግኝቷላ እዚህ ላይ ካስተዋሉ ማለት ነው። በስራዬ የት ይሆን መግቢያዬ የሚለው መዝሙር መልሱ ይሄ ነው ማለት ነው። ያው ሲኦል ነው። ኦፍ ኮርስ ሰው በስራው ከሆነ ሲኦል ነው የሚገባው። በስራው ከሆነ ሲኦል ነው የሚገባው። በስራው ከሆነ ግን የዘላለም ሕይወት ነው። ልዩነቱ እሱ ነው። በስራው ከሆነ የዘላለም ሕይወት ነው። በስራዬ ከሆነ ደግሞ ፍርድ ነው፣ ሞት ነው። ማንም በእግዚአብሔር ፊት አይቆምም። በስራው ሲሆንስ ሁላችንም በእግዚአብሔር ፊት ነውር አልባ ነን። ለምሳሌ ዛሬ የበደለ ክርስቲያን አለ፣ እግዚአብሔርን ያሳዘነ ክርስቲያን አለ፣ ያልበደለ ክርስቲያን አለ። ሁለቱም በእግዚአብሔር ፊት ነውር አልባ ናቸው። የእግዚአብሔር ምሕረት እኮ በቃ ይሄ ነው። ክብር ለኢየሱስ ይሁን። ይሄ የእግዚአብሔር ምሕረት። የበደለውም ያልበደለውም በእግዚአብሔር ፊት እኩል ይቆማሉ። ለምን? በክርስቶስ ኢየሱስ ስለሆነ። ለዛ ነው በሮሜ መጽሐፍ ምዕራፍ 4 ላይ ጳውሎስ ሲናገር ኃጢአተኛውን በሚያጸድቅ በእርሱ ለሚያምን ሰው እምነቱ ጽድቅ ሆኖ ይቆጠርለታል የሚለው። ኃጢአተኛውን በሚያጸድቅ ለሚያምን ሰው እምነቱ ጽድቅ ሆኖ ይቆጠርለታል። ክብር ለኢየሱስ ይሁን። ተባረኩ። እሺ ዳጊ እንኳን ደህና መጣህ። ዳጊሻን ብሩኬ ሰላም ብያለሁ። እንዴት ናችሁ ሁላችሁም? ጌታ አብዝቶ ይባርካችሁ። ተባረኩ። ዛሬ እንኳን ልማርን የመጣሁት ሁላችሁንም ሰላም ነው። ወደ ታች ስለደረደርከው የመጀመሪያ ፊደል ቢታይ ስማቸውና ተባረኩ። እንግዲህ በአጠቃላይ ታችም ያላችሁ ወዳችኋለሁ። ብሩኬም ጌታ አብዝቶ ይባርክ። እንማራለን እንግዲህ ጌታ ይባርክ። አሜን። አንተና ሰሙ ደግሞ አንድ ሰፈር ነው የምትኖሩት መሰለኝ አይደለ? አዎ ሐዋሳና አዲስ አበባ ነው እንጂ ትክክል ነው። አይ ማለት ለመሰለ እንትኑ ሁሉ ጊዜ እንትን ይሰማኛል። አዎ እኮ የኔ ደግሞ ከፍ ያለ ቦታ ላይ ነው ያለው። በቃ አይ ቲንክ መሰለኝ። ተባረክ ይወዳል። ቅዳሴው ሁሉ ይሰማኛል። ተባረኩ። ወዳችኋለሁ። ቀጥሉ። አሜን። ተባረክ ዳጊ። እሺ ተባረክ። እሺ እውነት ነው። ህይወት ከሌለበት ጩኸት ነው የሚሆነው። ልክ ነሽ ሶሱ። ህይወት ከሌለበት ጩኸት ነው የሚሆነው። እሺ ጩኸት ነው ብለሽ የምታምኝ ከሆነ አንቺ መጠይቅሽ ያው ለሁሉም ጭምር ነው። እሺ ጥያቄ ከዛ መልኬና አሮን እድል ሰጣችኋለሁ ለነሱ። ጩኸት ነው ብለሽ የምታምኝ ከሆነ እንደዚህ አድርጌ ቆይ ላሳያችሁ። አንዴ ቪዲዮ ከፍቼ ላሳያችሁና ሐሳብ ላንሳበት። በዛውም 150 ሰው ስላለ ቢያንስ ከ150 ሰው መካከል 10 ሰው ሐሳቡን የሚገዛ ሰው ካገኘን በጣም ብዙ ስለሆነ ማለት ነው። አንድ ቪዲዮ ላሳያችሁና ከዛ እሺ ዘበነን ላሳያችሁ።
ብቸኛ ሆኛለሁ። ኧረ ነይ ድንግል ሆይ፣ ኧረ ነይ ድንግል ሆይ እጠራሻለሁ ተጨንቄያለሁ ሐዘን በዝቶብኝ ብቸኛ ሆኛለሁ። ኧረ ነይ ድንግል ሆይ፣ ኧረ ነይ ድንግል ሆይ እጠራሻለሁ ያን የእሳት ባህር ከቶ እንዳላይ ነው የምትለው። እሺ ማርያም ነይ ነይ ያን የእሳት ባህር ከቶ እንዳላይ ነው የምትለው። ዘበነም እንደዛ ነው የሚለው። እሺ ብቸኛ ሆኛለሁ። ኧረ ነይ ድንግል ሆይ፣ ኧረ ነይ ድንግል ሆይ እጠራሻለሁ ድንግል ሆይ ነይ ነይ ያኔ ሳትባህር ከቶ እንዳላይ ነይ ነይ ማርያም ነይ ነይ ድንግል ሆይ ነይ ነይ ያኔ ሳትባህር ከቶ እንዳላይ። እሺ አሁን ኮሜንት ምናልባት ይሄን ቪዲዮ ካገኛችሁት ኮሜንቱን እዩት። እሺ ኮሜንቱን እዩት። ያን የእሳት ባህር ከቶ እንዳላይ ከዘማሪ ዘቤ ቢኮርጁ ዜማ ቢኮርጁ ድንግል ሆይ ነይ ነይ አሜን። እሺ 100% አትመጣም። እሺ ጴንጤ ነው። ከየት ነው የምትመጣው? የሚመጣው ጌታ ነው። እሺ ድንግል ሆይ ነይ ነይ። አሁን ኮሜንቱን እንድታዩት ነው። እሺ ይሄ ከባድ ሰው ነው። እሺ መጣላ። እሺ የልጅነቴ ልዩ መዝሙር እንባችን። እሺ አሁን ሐሳቡን ልንገራችሁ። አሁን ዘበነ ማርያም ነይ ነይ ያን የእሳት ባህር ከቶ እንዳላይ እያለን ያለው ጥያቄ ልጠይቃችሁ ነው። የእሳት ባህር ላለማየት ማርያምን እየጠራ ያለው ሰው በክርስቶስ ኢየሱስ ድኗል ወይስ አልዳነም? ሰው እንግዲህ በፍሬው ነው የሚገለጠው አይደል? ፍሬውን አይተን ነው የምንናገረው። እንዲህ ብለን መናገር የምንችለው ፍሬውን ካየን በኋላ ነው። የእሳት ባህር ላለማየት ማርያምን የሚጠራ ሰው ድኗል ወይስ አልዳነም? ፍሬውን ካየን በኋላ ነው። አልዳነም። የእሳት ባህር ላለማየት ማርያምን የሚጠራ ሰው ድኗል ወይስ ፍሬውን ካየን በኋላ ነው። አልዳነም። የእሳት ባህር ላለማየት ማርያምን አልዳነም አይደል? አልዳነም። አልዳነም ብላችሁ ታምናላችሁ? አሁን ከዚህ ቀጥሎ የምጠይቃችሁ ጥያቄ እናንተ አልዳነም ብላችሁ የጻፋችሁትን ሰዎች ነው የምጠይቀው። አሁን የምጠይቀውን ጥያቄ ኮሜንት ላይ ያልጻፋችሁ ሰዎች አትጻፉ። እሺ የጻፋችሁ ሰዎች ብቻ ናችሁ የምትመልሱልኝ። እሺ ዘበነ ከሴት ጋር ሲዘሙት ብታዩት ቪዲዮ ይዛችሁ ወጣችሁ ዘበነ ዘሞተ ብላችሁ ታወራላችሁ ወይስ አታወሩ? ዘበነ ከሴት ጋር ሲዘሙት በቪዲዮ ብታዩ ዘበነ ዘሞተ ብላችሁ ታወራላችሁ ወይስ አታወሩ? እናወራለን። አላወራም። እሺ ለምን ይሄን እያልኳችሁ እንደሆነ እንድትረዱት ስለምፈልግ ነው። ለምሳሌ አንድ ሰው በስጋ ከዚህ ዓለም ተለየ። ከዛ ከ4 ቀን ከ5 ቀን በኋላ ሄዳችሁና ስታዩት ሬሳው በስብሷል። ምናልኳችሁ ሬሳው በስብሷል እና መተክ እንዴ ሬሳው እኮ በሰበሰ እያልክ ብታወራ ጤነኛ ነው እንዴ ነው የሚባለው? ለምን ታዲያ ከሞተ ላይ በሰብስ ነው እንዴ አይደል?
ከሞተ የማይበሰብስበት ምንም ምክንያት የለም። ከተቀበረ የማይበሰብስበት ተቀብሯል፣ ይበሰብሳል። የሚታወቅ ነገር ነው። ዘበነ ሲዘሙት ብታዩ ምንም ያስገርም ነገር የለው። ለምን ከሙታን ምንም አንጠብቅም? በጨለማ ካሉ ሰዎች ምንም አንጠብቅ። እኛንን ስህተት ምንሆን ነው። ከጠበቅን ስህተት ምንሆነው እኛንን። ለምሳሌ ምን እያልኳችሁ እንደሆነ በደንብ ደግሞ ግልጽ ላድርግላችሁ። ቀሲስ ዲበኩሉ ከጴንጤዎች ይልቅ ሙስሊሞች ይሻሉኛል አሉ እና ብዙ ክርስቲያኖች በዚህ ነገር ተበሳጩ እና እኔ በጣም የተገረምኩት በክርስቲያኖች ነው። በዚህ ነገር ሲያበሳጫቸው ስመለከት በጣም የተገረምኩት እንዴ ታዲያ ሙታን ከመቼ ወዲህ ነው ታዲያ የእግዚአብሔር መንግስት ልጆች የሆኑትን ይስማሙኛል ብሎ ሊናገር የሚችለው? ሙት የሚስማማው ከሙት ጋር ነው። በጨለማ ያለ የሚስማማው በጨለማ ካለ ጋር ነው። አንድ ሙስሊም በጨለማ ያለ ሰው ነው ጌታ ክርስቶስ ኢየሱስን የካደ። ሙስሊም ይሻለኛል ሲል ምን እያለ ነው? በጨለማ ያለው ሰውዬ ተስማምቶኛል። ለምን? በጨለማ ስለሆነ ያለው ሰውዬ አለቀ። ለምን ነው ታዲያ የሚያስቆጣኝ? ከሱ ምን ልጠብቅ እችላለሁ? ካንተ ይልቅ እሱ ይስማማኛል ሲለኝ አዎ አውቃለሁ፣ ግን ኢየሱስ ያድናል ብዬ ደግሞ በፍቅር ነግራቸዋለሁ። በክርስቶስ ኢየሱስ ቢሆኑ ካሉበት ስፍራ ያመልጣሉ፣ ከሞት ያመልጣሉ። እቺ ዓለም እኮ የጨለማው መንግስት እኮ እንኳን ለኛ አይደለም ለጌታ አልተመለሰችም። ለጌታ አልተመለሰችም። ጌታን የገደለች ናት እኮ። ያን ጻድቅ ንጉስ በቀራንዮ የሰቀለች ናት፣ የገረፈች ናት እኮ እቺ ዓለም። እንዴ ጌታን አልተቀበለችውም። ጌታን ያልተቀበለች ዓለም እንዴት ነው እኛን ልትወድ የምችለው? ጌታ ደግሞ ራሱ ነግሮናል። ደግሞ አይደል የተቀበልነው መንፈስ የተለያየ ነው። ምን እያልኳችሁ እንደሆነ ልንገራችሁ የመጨረሻ። ከዛ ለእናንተ ድል ስልክ ማውራት አለብኝ። እያልኳችሁ ያለሁት ይሄን ነው። ይውላችሁ ልጆች ሆይ እናንተ ከእግዚአብሔር ናችሁ አሸንፋችሁማል። ዮሐንስ በመልእክቱ መጽሐፍ ምዕራፍ 4 ቁጥር 4 በዓለም ካለው ይልቅ በእናንተ ያለው ታላቅ ነውና ክብር ለእግዚአብሔር ይሁን። በእኛ ያለው ቅዱሱ መንፈስ ታላቅ ነው፣ በዓለም ካለው ከእግራችን በታች ከተናቀው ከአጋንንት በእኛ ያለው ታላቅ ስለሆነ አሸንፋችሁማል ይላል። ክብር ለእግዚአብሔር ይሁን። ከዛስ እነርሱ ከዓለም ናቸው፣ ስለዚህ ከዓለም የሆነውን ይናገራሉ። ታዲያ ቀሲስ ዲበኩሉ ሙስሊም ይሻለኛል ሲል ለምንድን ነው የምከፋው? ከዓለም ስለሆነ እኮ ነው። ይኸውላችሁ እነርሱ ከዓለም ናቸው፣ ስለዚህ ከዓለም የሆነውን ይናገራሉ፣ ዓለሙም ይሰማቸዋል። የሚያዳምጣቸውም የሚሰማቸውም ከዓለም የሆነው ነው። እኛ ከእግዚአብሔር ነን። ስለዚህ እግዚአብሔርን የሚያውቅ ይሰማናል። ኢየሱስ ጌታ ነው ሲባል እኮ ቁጭ አልከው እዚህ ከእግዚአብሔር ስለሆንክ ነው። በዓለም ላለውማ ያሳክከዋል፣ ጥሎ ነው የሚሄደው፣ መቀመጥ አይችልም። ኢየሱስ ጌታ ነው ስትል የአንገቱ ደም ስር ጉቶ እስከሚያክል ነው የሚያብጠው። የተቀበለው መንፈስ እንዲቃወም ያደርገዋል። እኛ ከእግዚአብሔር ነን ይላል። ከዛስ እግዚአብሔርን የሚያውቅ ይሰማናል፣ ከእግዚአብሔር ያልሆነ አይሰማንም ይልና የእውነትን መንፈስና የሐሰትን መንፈስ እዚህ እናውቃለን። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር። የእውነትን መንፈስ እና የሐሰትን መንፈስ እና ኢየሱስ ጌታ ነው ሲባል የተባበርከው እኮ ከቅዱሱ መንፈስ ተካፍለ ነው። የቅዱሱ መንፈስ ማደሪያ ሆነክ ነው። ኢየሱስ ጌታ ነው የማለት አቅም የሚያገኘው የእግዚአብሔር መንፈስ ማደሪያ ስለሆንክ ነው። ምን እያልኳችሁ ነው? በእንደዚህ አይነት ነገር አትደነቁ። ርዕስ አታርጓቸው። እነዚህን ሰዎች ለእነዚህ ሰዎች ጸልዩላቸው፣ ጌታን ንገሯቸው። ኢየሱስ እንደሚያስፈልጋቸው ከሞት ማምለጥ የሚችሉት በክርስቶስ ኢየሱስ እንደሆነ ይገሯቸው። ኦርቶዶክስ ስለሆኑ ቄስ ስለሆኑ መስቀል ስለያዙ ድነዋል ማለት አይደለም። አይደለም። ፍሬውን ታያለህ። የዛን ሰውዬ ኦርቶዶክስ ሁሉ ጠፍቷል እያልኩ አይደለም። እንደዛ አይነት እምነት የለኝም። ፍሬውን ታያለህ። ጨለማ የሚስማማው ነው የሚናገረው ምንድን ነው? ታየዋለህ ህይወቱን። ጌታ ያስፈልግሃል። ጌታ ያስፈልግሃል። ትነግረዋለህ። ኢየሱስ ለአንተ ህይወት ያስፈልጋል። ስለ አንተ ኃጢአት ሙቷል። አንተን ስለማጽደቅ ተነስቷል። ጌታ ከተነሳ ደግሞ በኃጢአት የለንም አይደል? ጳውሎስ በቆሮንቶስ መልእክቱ ላይ እንደነገረን ጌታ ስለተነሳ በኃጢአት የለንም። ተባረኩ። ጌታ ዘመናችሁን ይባርክ። ዳግዬ አንሚዩት አድርገህ ነበር።
እሺ ቀጥሉ ወንድሞች። አሮን መልኬ ቀጥሉ። ስልክ ላውራሽ ወዳችኋለሁ። ሃሌሉያ ክብር ለታረደው በግ ይሁን። በክርስቶስ ኢየሱስ ወንድሞች እህቶች ጸጋው ይብዛልን፣ ሰላም ይብዛልን። በክርስቶስ ኢየሱስ የተሰጠን የዘላለም ልጅነት የመንግስቱን ወንጌል ቅድስናችን የሆነውን ጽድቃችን የሆነውን የእግዚአብሔርን ልጅ ኢየሱስ ክርስቶስን በፍቅር ለወንድሞች እንድንሰብከው እንድንመሰክረው ትእዛዙም የፍቅር የሆነውን ትእዛዙ እግዚአብሔር አምላክን በፍጹም ልብህ በፍጹም ነፍስህ በፍጹም ምግባርህ አፍቅር ባልንጀራህን አፍቅር ብሎ ያፈቀረን አንድ ልጁን የሰጠን እግዚአብሔር ፍቅሩ ትልቅ ነውና እናመሰግነዋለን። ከጥንት ጀምሮ ሲያሳየን እግዚአብሔር በጸጋው ሲድኑ እናያለን። በጸጋው ሙሴ ባለመታዘዝ አለቱን እዘዘው በተባለ ሰዓት ሁለቴ በበትር መታው ይለናል። እዚህ እግዚአብሔር ምን ይለዋል? በመሪባ ላይ አልቀደሳችሁኝምና አንተና ወንድምህ ለአባቶቻቸው ወደ ማልሁላቸው ምድር ሕዝቡን ይዘህ አትገቡም። ግን በጸጋው ደግሞ ሲያስነሳው ጌታ ደግሞ ሲያናግረው ደግሞ እናያለን። ሙሴ ቸር ነውና ምሕረቱም ለዘላለም ነውና እግዚአብሔርን አመስግኑት ይላል የእግዚአብሔር ቃል። ምሕረቱ ለዘላለም ነው። በዘላለም ፍቅሩ ነው ያፈቀረን። ክብር ለታረደው በግ ይሁን። ጽድቁን ያለበሰን መታያ የሆነልን ቅድስናችን የሆነው የቀደሰን የእግዚአብሔር ልጅ ኢየሱስ ስሙ ለዘላለም ይባረክ። አብ እንዴት ያለውን ፍቅሩን እንደሰጠን እዩ ይለናል። የሚታይ ነው፣ የሚታይ ፍቅር ድምፁም የሚሰማን የሚሰማኝ ቢኖር በእርጋታ ይቀመጣል ይለናል። ከመከራም ስጋት ያርፋል። የሚያሳርፍ እረፉ እኔም አምላክ እንደሆንኩ ወቁ እያለ እረፉ ነው የሚለን። ወደ እረፍቴ እንድትገቡ እያለ ሊያሳርፈን የመጣ ጌታ ከሕግ ከቅጣት ወደሚገርም ጸጋው በፍቅሩ እንድንገባ በፍቅሩ እንድንኖር በቅድስና እንድናገለግለው ያለኔ አንዳች ልታደርጉ አትችሉም ማለት። ክብር ለታረደው በግ ይሁን። ብሉይ ኪዳን ላይ ብዙ ዋጋ ይከፍሉ ነበረ። የኃጢአት ደመወዝ ሞት ስለሆነ ያለ ደም ስርየት ስላልነበረ ባለው አቅም በሬውንም ወይፈኑንም በጉንም መስዋዕት ያቀርብ ነበር። በብሉይ ኪዳን ሊከደንለት ድሃ ከሆነ ዋኖስ ይዞ ይቀርባል። ያለ ደም ስርየት አልነበረም። እኛን ግን ጌታ ገላገለን፣ ከዚህ ሁሉ ቀንበር ልጆች አደረገን። ታማኝ ስለሆነ ኃጢአታችንን ይዘን ስንቀርብ ከኃጢአታችን ከአመፃችን ከበደላችን ይቅር ሊለን የታመነና ጻድቅ ነው ይለን። ቅድስና ለእግዚአብሔር፣ ቅድስና ለእግዚአብሔር ነው። እግዚአብሔር ቅዱስ ነው። እዚህም በቅድስና ሕጉ ላይ ምን ይለናል? እኔ ቅዱስ እንደሆንኩኝ እናንተም ቅዱሳን ሁኑ። ለካ በራሳችን አንዳችን ማድረግ እንደማንችል ያውቃል እግዚአብሔር። ድካማችንን ያውቃል። ስለዚህ አንዱ ልጁን ላከልን እኛን ሊወክለን በእርሱ እንድንታደስ። የወደቀው አዳም አሮጌው አዳም ይለዋል። አዲሱ አዳም ግን እኛን ሊያድሰን የመጣ። እዚህም ጌታ ከተጠመቀ በኋላ መንግስተ ሰማይ ቀርባለችና ንስሐ ግቡ እያለ ወንጌልን የምስራቹን ቃል መጣ። ጌታ ሰማይና ምድርን የፈጠረ ጌታ እኔ መንገድና እውነት ሕይወትም እኔ ነኝ እያለ
እውነት እውነት እላችኋለሁ እያለ እውነትን እያስተማረ መጽሐፍት ሁሉ ስለሱ የሚመሰክሩለት የአዲስ ኪዳን በግ የአዲስ ኪዳን በግ ቅዱስ ካህን የጽድቅ ንጉሥ የዓለም መድን የእውነተኛይቱ ድንኳን አገልጋይ ቅዱስ ካህን አለን በላይ በሰማይ። ቅዱስ ካህን አለን በድካማችን የሚራራልን እንደ ግብፅ ምርኩዝ ሸምበቆ ያልሆነ ታማኝ የጸና አለቱ ክርስቶስ ኢየሱስ ነው። አለታችን፣ አምባችን፣ መጠጊያችን፣ እረኛችን፣ መጽናኛችን፣ መበርታችን፣ ኃይላችን፣ ክንዳችን እርሱ ነው። ያለ እርሱ አንዳች ልናደርግ አንችል። ክብር ለታረደው በግ ይሁን። የእግዚአብሔር ልጆች የሚል ስልጣን የሰጠን ጊንጡን፣ እባቡን፣ አንበሳውን እንድንረግጥ የጠላቶችንም ከፍታ ትረግጣለህ ያለን ፈጸመው ጌታ ኢየሱስ። በመስቀል ላይ ሆኖ እባቡን ራሱን አፈረሰ። እርሱ ግን ስለኛ ተወጋ። ስለ መተላለፋችን ስለ በደላችን ደቀቀ። የደህንነታችንም ተግሳጽ በእርሱ ላይ አኖረ ይላል። በመገረፉም ቁስል እኛ ተፈወሰ። አዳም ኪዳንን አፍርሷልና ይላል። እነርሱም በመንገዴ አልሄዱምና ብሎ ለዘላለም መንገድ ያዘጋጀውን የዘላለም ማዳንን ያዘጋጀውን አንድያ ልጁን ልኮ አደሰን፣ ልጁን እንድንመስልለት። ክብር ለታረደው በግ ይሁን። ኢየሱስ ያድናል፣ ብቻውን ይታደጋል። እርሱ ብቻውን መራው። ኦሪት ዘዳግም ምዕራፍ 32 ላይ መሪ ሆኖ እናየዋለን። መሪ ጌታ ኢየሱስ እንዲህ ይለናል በብሉይ ኪዳን ላይ በኦሪት ዘዳግም ምዕራፍ 32 ሰማያት ሆይ አድምጡ፣ እኔም እናገራለሁ፣ ምድርም የአፌን ቃሎች ትስማ። ትምህርቴ እንደ ዝናብ ትፈሳለች፣ ነገሬ እንደ ጠል ትንጠባጠባለች። በልምላሜ ላይ እንደ ጤዛ፣ በሳርም ላይ እንደ ካፊያ የእግዚአብሔርን ስም እጠራለሁና ለአምላካችን ታላቅነትን ስጡ። እርሱ አምላክ ነው፣ ሥራውም ፍጹም ነው፣ መንገዱም ሁሉ የቀና ነው። የታመነ አምላክ ክፋትም የሌለበት እርሱ እውነተኛና ቅን ነው ይላል። ይሄ ነው የኛ ጌታ፣ እውነተኛና ቅን የሆነ ጌታ፣ ቅዱስ የሆነ ጌታ፣ የእግዚአብሔር ልጅ የሆነ ጌታ፣ ያፈቀረን ሁሉ በእርሱ የሆነ ያለ እርሱ አንዳች እንኳን ያልሆነ ብሎ የሚናገረው እርሱ የእግዚአብሔር ልጅ ክርስቶስ ኢየሱስ ነው። ክርስቶስ ኢየሱስ ነው። ትንቢተ ኢሳይያስ ምዕራፍ 46 ቁጥር 4 እና 5 ላይ እንዲህ ይላል ጌታ፣ እስከ ሽምግልና ድረስ እኔ ነኝ፣ እስከ ሽበትም ድረስ እሸከማችኋለሁ። እኔ ሰርቻለሁ፣ እኔም አነሳለሁ፣ እኔ እሸከማለሁ፣ እኔም አድናለሁ። በማን ትመስሉኛላችሁ? ከማንስ ጋር ታስተካክሉኛላችሁ? እንመሳሰል ዘንድ ከማን ጋር ታስተያዩኛላችሁ? ይላል ጌታ እግዚአብሔር። አምሳያ የሌለው እኩያ የሌለው አዳምን አስረጅቶ ያሳረፈ፣ ማቱሳላን 969 ዓመት አስረጅቶ ያሳረፈ የእግዚአብሔር ልጅ የእግዚአብሔር ቅዱሱ፣ ለእኛም ደግሞ እረፍታችን በእርሱ ሆነልን፣ መመኪያችን ሆነልን፣ በአብ ፊት መታያችን ሆነልን። እዚህም ነው እንዲሁ በጸጋው እርሱ በሰራልን ስራ እሱ መታያ በሆነልን። እዚህ በስሜ ማናቸውንም ነገር ብትጠይቁ እኔ አደርገዋለሁ። ክብር ለኢየሱስ ይሁን፣ ክብር ለኢየሱስ ይሁን። ይህንን ነው የሚያስተምረን። እዚህ በስሙ ደግሞ ስለ ወንድሞች፣ ስለ እህቶች፣ ስለ አገልጋዮች፣ ስለ ዘማሪዎች፣ ስለ ቤተ ክርስቲያን፣ ስለ አካሉ፣ ስለ ወንድሞቻችንና ስለ እህቶቻችን በጨለማም ስላሉት ዋጋቸው የክርስቶስ ኢየሱስ ክቡርና ቅዱስ ደም ስለሆነ የተገዛንበት ይሄ ስለሆነ
እነሱም ደግሞ በዚህ ስለተገዙ በጨለማ ቢያዙም ነገ ወንድሞቻችን ናቸው። ስለ ወንድሞች ስለ እህቶች ልንጸልይ ይገባል። ስለ አገልጋዮች ልንጸልይ ይገባል። ይህንን ነው ከጌታ የተማርነው። እኔ እንዳፈቀርኳችሁ እርስ በራሳችሁ ተፋቀሩ ትእዛዜ ይህች ናት አለ። የፍቅር ትእዛዝ። ክብር ለኢየሱስ ይሁን። ብዙ ፍሬ ብታፈሩ በዚህ አባቴ ይከብራል አለ። ከአብ የሚከብረው ወንድሞቻችንን የምስራቹን ቃል ስንነግራቸው በጌታ በኢየሱስ ሲያምኑ ጌታን ሲቀበሉት ነው። ለምን? እግዚአብሔር ዓለምን እንዲሁ ስላፈቀረ አንድ ልጁን ስለሰጠ ለአዳም ልጆች ኃጢአት ሁሉ የተከፈለ የአንድ ልጁ ክቡርና ቅዱስ ደም ስለሆነ ይህንን ደግሞ በፍቅር እንድንሰጣቸው ይፈልጋል። አብ በፍቅር ሰጥቶናልና፣ ጠላቶች ሳለን አፍቅሮናልና ይህንን ፍቅሩን ደግሞ በፍቅር እንድንሰብክለት እንድንመሰክርለት ብዙ ፍሬ ስናፈራ ወንድሞቻችንን ከጨለማ ወደሚደንቅ ብርሃን መስክረን ወደ ክርስቶስ ኢየሱስ ስንጠራቸው በዚህ አብ ይከብራል፣ ደስ ይለዋል። ሌላ የሚያስደስተው ነገር የለም። አባት አንድ የጠፋ ነፍስ ሲመለስ በሰማይ ደስታ ይሆናል። ሰማይ ዙፋኑ፣ ምድር የእግሩ መረገጫ የሆነች ቅዱስ ነው። ሁሉን ቻይ ነው። ኤልሻዳይ ነው። ብሩም ወርቁም የእርሱ ነው። ሁሉን ፈጥሯል። የሚታየውንና የማይታየውን ፈጥሯል። ምድርን ግን ለሰው ልጆች ሰጣት። በሰጠን ምድር ላይ ደግሞ ልጁን ደግሞ ጨመረልን። ስለዚህ ልጁን እንድናስተዋውቅለት ይፈልጋል። ወንድሞች እህቶች፣ ጌታ ኢየሱስ ክርስቶስን ተቀበሉት ስንል የሚናገረውን ስሙት። በእርሱ ወደ አብ ጸልዩ፣ አባታችሁ ነው፣ እየጠበቃችሁ ነው እያለ ነው። የተደረገልንን ማወቅ ይሆንል። ብዙ የተደረገለት በብዙ ያመሰግናል ይላል። ፀጉራችንን መቁጠር አንችልም፣ ራሳችን ላይ ያለውን ፀጉር። ደም ስሮቻችንን፣ አይናችን እንዴት እንደተሰራ አናውቅ። ስለዚህ ስለ እያንዳንዱ ፀጉራችን፣ ስለ እያንዳንዱ ስለተሰጠን ነገር ብናመሰግን ዘላለም አይበቃን። የዘላለም ሕይወትን የመንግስቱ ወራሽ ያደረገንን ጌታን በብዙ ልናመሰግነው ይገባል። ቸር ነውና ምሕረቱ ለዘላለም ነውና በዘላለም ፍቅሩ አፍቅሮናልና ሞታችንን ሞቶልናልና አባት ሆኖልናልና የራራልንን እንደሚራራላቸው ተገንዝበን በፍቅር ወደ አባታቸው እንዲመጡ ልንጸልይ ልንማልድ ይገባል። ልንመሰክርላቸው ይገባል። እንዳትፈሩ፣ አትፍሩ። ጌታ ያለው ይህንን ነው። በምድር ሳላችሁ መከራ አለባችሁ፣ ነገር ግን አትፍሩ ነው ያለው። እኔ ዓለምን አሸንፌዋለሁ። ጌታ ከኛ ጋር ነው። አማኑኤል ከኛ ጋር ነው። ከኛ ጋር ነው። ጌታ ደግሞ ሐሳብ አይሰጥም፣ ትእዛዝ ነው። ወንጌልን ባልሰብክ ወዮልኝ ካለ ወንጌል የምስራች ነው። የምስራች አይዞ፣ ጽና፣ በርታ፣ አትፍራ ብዬ አላዘዝሁም? ምን ይለዋል ኢያሱ? መጽሐፈ ኢያሱ ምዕራፍ 1 8 እና 9 እግዚአብሔር ሲናገር ከሰማችሁት ይሄን ነው የሚለው። ባሪያዬ ሙሴ ያዘዘህን ሥርዓት በሙሉ አድርግ፣ ጠብቀው፣ ማንም አይቋቋምም። ጌታ ኢየሱስ ከኛ ጋር ነው። ማንም አይቋቋምም። ኤልሳ መንፈሳዊ አይኖቹ በተከፈቱለት ጊዜ በዶታይን የሶሪያ ሰራዊት በከበበው ጊዜ ኤልሳ ማን እንዳለ አጠገቡ ያውቅ ነበር። ጊያዝ ግን አያውቅ። ወዮ ጠፋናል። ኤልሳ አቤቱ የእስራኤል ቅዱስ አይኖቹን እንድትከፍትለት እለምንሃለሁ ባለ ጊዜ አይኖቹ ሲከፈቱ በእሳት ሰረገላ ተከቦ ነበር ያየው። ኤልሳዕን በእሳት ሰረገላን የከበበን ጌታ እግዚአብሔር መንፈስ ቅዱስ ከእኛ ጋር ነው። ከእኛ ጋር ነው። ለመንፈሳችን ይመሰክርልን።
ነገር ግን ቋንቋው ተብሎ የተጻፈው ብቻ ነው። ተብሎ የተጻፈው ብቻ ነው። የእግዚአብሔር ቃል ብቻ ነው መግባቢያው። የእግዚአብሔርን ዘይቤ ቋንቋውን የምናውቀው እግዚአብሔር ለሙሴ ሲነግረው፣ ጌታ ኢየሱስ ለሐዋርያቶቹ ለፈሪሳውያን ሲመልስላቸው ተብሎ የተጻፈው ያን የዘላለም ሕይወት ቃል፣ የዘላለም ሕይወት ቃል፣ የአምላክ ቃል የማያረጅ ጸንቶ ለዘላለም ብቻውን የሚቆም የማይቀየር የሚያጸናን የሚያበረታን ጠላትን መውጊያ ሰይፋችን የእግዚአብሔር ቃል ነው። የእግዚአብሔር ቃል እዚህ ወንድሞቼና እህቶቼ መጽሐፈ ኢያሱ ምዕራፍ 1 ቁጥር 8 እና 9ን በጌታ በኢየሱስ ስም አነበዋለሁ ከቁጥር 7 ጀምሬ። ነገር ግን ጽኑ፣ እጅግ በርቱ፣ ባሪያዬ ሙሴ እንዳዘዛችሁ ሕጉን ጠብቁት አድርጉትም። የምትሄዱበት ሁሉ እንዲከናወንላችሁ ወደ ቀኝም ወደ ግራም አትበሉ። የዚህ ሕግ መጽሐፍ ከአፋችሁ አይለይ፣ ነገር ግን የተጻፈበትን ሁሉ ትጠብቁና ታደርጉ ዘንድ በቀንም በሌሊትም አስቡት። የዚያን ጊዜ መንገዳችሁ ይቀናላችኋል ይከናወንላችኋል። በምትሄዱበት ሁሉ አምላካችሁ እግዚአብሔር ከእናንተ ጋር ነውና ጽኑ፣ አይዟችሁ፣ አትፍሩ፣ አትደንግጡ ብዬ አላዘዝኋችሁም? ምን ነው የሚለው እግዚአብሔር። ይሄ ነው የእግዚአብሔር ትእዛዝ። ጌታ አንድ ልጁን ሰጥቶናል። ይሄ ሁሉ ሕጉ ስርዓቱ ክርስቶስን የሚጠብቅ ነበር። ስርዓቱ የሰጠን አንድ ልጁን ነው። እንዳትፈሩ፣ ጽኑ፣ አይዟችሁ፣ አትፍሩ፣ አትደንግጡ ብሎ ነው እግዚአብሔር የሚያዘን ያለው። ምክር አይደለም የሚሰጠን ያለው፣ ትእዛዝ ነው። እግዚአብሔር ከኛ ጋር ነው። አንድ ልጁን እስኪሰጠን ድረስ ያፈቀረን አምላክ አይተወንም። በዘላለም ፍቅሩ ነው ያፈቀረን። ክብር ለታረደው በግ። በጌታ ደስ ይበላችሁ፣ በጌታ ደስ ይበለን። ክብር ለታረደው በግ። ብሩክዬ ጸጋውን ያብዛልህ። ጌታ በአንተ ደስ ይለዋል። በፍቅር በትህትና የምታስተምር የጌታ ባሪያ ጸጋውን ያብዛልህ ብሩኬ። ሰላምህ ይብዛ። በጨለማው ላይ ብርሃን ይብራ ያለ ጌታ ዛሬህን ነገህን በሚሰጥህ ነገር ሁሉ በትዳርህ በሚሰጥህ ወንዶችና ሴቶች ልጆች ላይ የእግዚአብሔር ብርሃን ይብራልህ። ወደ ዓለም ሁሉ ዳርቻ በሄድክበት ሁሉ ይህን የተለኮሰውን ብርሃንህን በጨለማው ላይ አብራ። ብዙዎች ወደ እግዚአብሔር መንግሥት ይመጣሉ። በብዙዎች ላይ ደግሞ ጌታ አክሊልን ይስጥህ። ተባረክልኝ ወንድሞቼ እህቶቼ፣ በጌታ በኢየሱስ ፍቅር አፈቅራችኋለሁ። እንጸልይ ስለ አገልጋዮች፣ እንጸልይ ስለ ወንድሞች፣ ስለ ወንጌላውያን። ጠላት አገልጋዮችን እየመታ ነው እንዳይሰብኩ እንዳያገለግሉ። ይህ የዶይቅ መንፈስ ይባላል። አንድ ዶይቅ የሚባል ሰው ነበረ። የሳኦል የከብቶቹ የእረኞች አለቃይ ነበረ። አቤሜሌክ ለዳዊት ስለጸለየለት እግዚአብሔርን ስለጠየቀለት እንደ ርኩስ ነገር ታይቶ ዶለትክ ብሎ ሳኦል ሰራዊቱን ኃያላኑን ግደሉ ሲል እምቢ ሲሉ ወታደሮቹ ዶይቅ የሚባል ኤዶማዊ ከአቤሜሌክ ጀምሮ የካህናቶቹን ልጆች ሚስቶች 85 ካህናት ያረደ ሰው ነው ዶይቅ። የዶይቅ መንፈሳውንም አለ አገልጋዮችን ሊመታ የወጣ በመቃወም ጸልዩ። በመቃወም አገልጋዮችን የሚቃወም አገልጋዮችን የሚመታ በወንድሞች መካከል ጸብ የሚዘራ ርኩስ መንፈስ። እኛ አንድ ነን፣ ወንድማማቾች ነን። ጌታ ደግሞ ይጠይቀናል፣ ወንድምህ የት አለ ብሎ ይጠይቀናል። ስለዚህ ስለ ወንድሞቻችን ልንጸልይ ይገባል፣ ልንጸልይ ይገባል። ጠላት አገልጋዮች ላይ ነው የሚያነጣጥረው። ስለ አገልጋዮች ልንጸልይ ይገባል ይገባል። ክብር ለታረደው በግ ይሁን። ይሄው ነው መልእክቴ። ዶይቅን ግን የተረገመ ይሁን እንላለን። አንደበቱ ይለጎም እንላለን። አገልጋዮችን እግዚአብሔር ይባርክ። በብዙ መገለጥ፣ በብዙ ጸጋ፣ በብዙ ሰላም፣ በብዙ እረፍት ይገለጡ ለብዙዎች በቃሉ በምክራቸው
ጻድቁ ባሪያዬ ብዙዎችን ያጸድቃል ተብሎ እንደተጻፈ በእውቀቱ ስላጸደቀ እንዲሁ ደግሞ ክርስቶስ ኢየሱስን በማሳወቅ ብዙዎች እንዲጸድቁ ወደ እውነት እንዲመጡ የእውቀት አምላክ ሰዎች ሁሉ እንዲድኑ እውነትንም ወደ ማወቅ እንዲመጡ በሚወድ በእግዚአብሔር በአምላክና በአባታችን ፊት መልካምና ደስ የሚያሰኝ ነው። አንድ እግዚአብሔር አለ፣ መካከለኛው ደግሞ አንድ አለ፣ እርሱም ጌታ ኢየሱስ ራሱን ስለ ሁሉ ቤዛ የሰጠውን ይህንን እውቀት እንዳይሰጡ የሚገዳደር ዶይቅ አንደበቱ ይለጎም። ስለ አገልጋዮች እግዚአብሔርን በጌታ በኢየሱስ እናመሰግናለን። ጸጋው ይብዛላችሁ። ተባረኩልኝ። ሁላችሁንም በክርስቶስ ኢየሱስ ፍቅር አፈቅራችኋለሁ። ሰላም ለቤተ ክርስቲያን፣ ሰላም ለእግዚአብሔር ልጆች፣ ሰላም ለቅዱሳን። ሌዊን የሚቋቋም ወገቡ ይወጋ ተብሎ ነው የተጻፈው። እኛንን ሌዊ፣ እኛንን ካህናት፣ አንድ ሊቀ ካህናት አለን። ህዝቡን እንጠራለን። እናንተ የመንፈስ ቅዱስ ማደሪያ ትሆኑ ዘንድ ክርስቶስ ኢየሱስ በደሙ ቀድሷችኋል፣ በውድ ዋጋ ተገዝታችኋል ብለን እንመሰክርላችኋለን። እግዚአብሔር ያፈቅራችኋል ብለን እንመሰክርላችኋለን። ብዙዎች አያውቁ። ተባረኩልኝ። ጸጋ ይብዛላችሁ። ክብር ለኢየሱስ ይሁን። አሮንዬ ዘመንህ ይባረክ። ብሩክዬ ከመጣ መጣ፣ ካልመጣ ግን አንድ ነገር ብል ደግሞ እኔ ደስ ይለኛል። ብሩክዬ አለ? እህቴ ቀጥይ እስከሚመጣ። ተባረኩ። አሮንዬ ዘመንህ ይባረክ። ጥሩ ምክር ነው የመከርከንና ሰምተን ደግሞ የምናደርግ እንድንሆን እግዚአብሔር ይርዳን። ምክንያቱም የአገልግሎት ባህሪ በጸሎትና በቃል መትጋት ነውና መትጋት እንዲሆንልን እኛ በጸሎትና በቃል እንተጋለን እንደሚል ቃሉ እንመለከታለንና አገልግሎት መሰረት የሚያደርገው ቃልና ጸሎት ከሆነ ደግሞ ከቃልና ከጸሎት ያፈነገጠ አገልግሎት የሰዎችን ስሜት እንጂ ህይወት መንካት አይችልምና እግዚአብሔር እንዲረዳን በነገር ሁሉ አጥብቀን ልንጸልይ ያስፈልጋል። በእኛ ያለው ተስፋ ክርስቶስ ነው። ለምንጠብቀው ጥያቄ መልስ ለመስጠት ሁሉ የተዘጋጀን እንድንሆን ጳውሎስ ለጢሞቴዎስ እንዳለው የእግዚአብሔር ሰው ፈቃዱ ለበጎ ስራ የተዘጋጀ ይሆን ዘንድ እያለ ይመክረው ነበርና የእግዚአብሔር ቃል መንፈስ ያለበትን መጽሐፍ ለተግሳጽ ልብንም ለማቅናት በጽድቅ ላለው ምክር ያለ ሲመክረው እንሰማለንና ሁሉ የተዘጋጀን እንድንሆን በጸሎት እንድንተጋ ለወገኖች እንድንጸልይ ምን አለ ሳሙኤል ለእናንተ አለመጸለይ ይላል። አይ ቲንክ አንደኛ ሳሙኤል ላይ ነው፣ ምዕራፉን ረስቼዋለሁ፣ 12 ወይም 11 ላይ ይመስለኛል። አለመጸለይ ምንድን ይላል? እግዚአብሔርን መበደል ነው። አየህ፣ እርስ በርስ በጸሎት አለመሸካከም ለካ እግዚአብሔርን መበደል ነው። አያችሁ ወገኖች፣ በሐዋርያት ሥራ ምዕራፍ 2 ላይ እንደምናየው በአንድ ልብ ሆነው ይላል በነበሩ ጊዜ ነው መንፈስ ቅዱስ በኃይል የወረደው። ምን ሆነው? በአንድ ልብ ይተጉ ነበረ፣ በአንድ ልብ ይጸልዩ ነበረ፣ አንዱ አንዱን ይሸከመው ነበርና በዚህ ዘመን ደግሞ እኛ እርስ በርስ መሸካከም እንዲሆንልን ለወገኖች እንድንጸልይ እንድንማልድ ምን ብለን መጸለይ እንኳን አናቅም፣ ግን መንፈስ ቅዱስ በማይናገር መቃተት ይላል ይቃትታልና እኔ ወንድሜን አሮንን ብሸከመው፣ ብሩክዬን ብሸከመው፣ እህቶችን እዚህ እነ ሊሊን እነ መርሲን እነ ሶሊያና ሌሎችም እዚህ ውስጥ ያላችሁ እህቶች እርስ በርሳችን ብንሸካከም እርስ በርሳችን ብንጸላለይ እግዚአብሔር ደግሞ ለኛ ዋጋችንን ይከፍለናል። እንደ ክርስቶስ በጎ ወታደር ሆን አይደለም የሚለው? አብረህን መከራ ተቀበል። የአንዱን መከራ አንዱን መሸከም የሚችለው ደግሞ በእግዚአብሔር ቃል እውቀት ስንሞላና በቃሉን በጸሎት በእግዚአብሔር ፊት ስንሆን ነው ወገኖቼ። ስለዚህ አጥብቀን እርስ በርስ እንያያዝ። ዛሬ ያወቅኳችሁ እህቶቼ ወንድሞቼ፣ እኔ ስለእናንተ ጸልያለሁ። እውነቴን ነው የምለው። እናንተም ደግሞ እንዲሁ እርስ በርስ ልንያያዝ ያስፈልጋል። ስንያያዝ በመካከላችን ሊገባ የሚችል አንዳች ኃይል የለም ካለ መንፈስ ቅዱስ በስተቀር። አንድ በሆኑ ጊዜ መንፈስ ቅዱስ ከነሱ ጋር በኃይል ይሰራ ነበር ይላል። ክብር ለእግዚአብሔር ይሁን። ጸጋም ይበዛላቸው ነበር፣ ይጨምሩ ነበር። ወደ ክርስቶስ የሚገቡት ይጨምሩ ነበር። 3000 ወደ ክርስቶስ ተጨመሩለት ይላል። አይገርምም?
ክብር ለእግዚአብሔር ይሁን። እኔና እናንተ ደግሞ ይሄ ችሎታና ብቃቱ እግዚአብሔር ሰጥቶናል። ክብር ለእግዚአብሔር ይሁን። ወገኖችን በእውቀት አሕዛብን በእውቀት በእውነት በፍቅር እየቀረብን ወደ ጌታ እንድናመጣ ጌታው ጸጋ ሰጥቶናል። በሰጠን መጠን ደግሞ እኛ ወንጌልን ልንሰብክ የግድ ይለናል። ተባረኩልኝ። ይችን ለመጨመር ነው። አሮንዬ ተባረኩ። ተባረኪ ሶሶዬ፣ ጸጋው ይብዛልሽ። እስቲ ወንድሞች እህቶች፣ መጽሐፍ ምን ይላል? ሞትና ሕይወት በአንደበት ነው ወይም በምላስ ነው ይላልና ወጣችሁ ደግሞ ስለተደረገልን አገልጋይ ወንድማችሁን ብሩኬን ባርኩት፣ ጉባኤውን ባርኩ፣ እግዚአብሔርን እንባርከው። የሰጠን ህብረት ነው። በስሙ ተሰብስበናልና እንደ ሕጉ ተጨዋወቱት ብሎናልና ቃሉን እየተጨዋወትን ነውና ቃሉ እየፈወሰን ነውና የእግዚአብሔር ቃል እየሰራ ነውና ሰው በልቡ አምኖ ይጸድቃል፣ በአፉ መስክሮ ይድናልና ይህንን ጌታ ደግሞ ልንመሰክርለት ይገባል። ከአንደበታችን ቃሉ ሲወጣ ይሰራል። ላይ ያላችሁ እህቶች መስክሩ፣ በገባችሁ መጠን አትፈሩ፣ አይዟችሁ። ክብርን ለእግዚአብሔር እናመጣለን። በዚህ ህብረት ላይ ክርስቶስ ኢየሱስ ከፍ ይላል፣ እግዚአብሔር ይከብራል፣ በጌታ ደስ ይለናል እና ተባረኩልኝ። ላይ ያላችሁ እህቶች፣ ታችም ያላችሁ ወንድሞች እህቶች፣ ይህ የቅዱሳን ህብረት ነው። ይህ ነው እግዚአብሔር የሚወደው ህብረት። ወንድሞች በህብረት ሲሆኑ መልካም ነው፣ እነሆም ያማረ ነው። በእርሱ ውስጥም ወይም በዚህ በእኛ ውስጥ እግዚአብሔር በረከትን አስቀምጧል። ይህ በረከት ክርስቶስ ኢየሱስ በመካከላችን አለ። እናመስግነው። የእግዚአብሔር መንግስት ወደ እናንተ ቀርባለች ሲል በእጃችን ላይ ተሰጥቶናል ነው የሚለው። በእንግሊዝኛው ኢት ኢዝ ኢን አወር ሃንድስ ነው የሚለው፣ በእጃችን ላይ። ክብር ለታረደው በግ ይሁን። እንመስክርለት፣ እናመስግነው። አገልጋዮችን ባርኳቸው፣ ወንድሞችን እህቶችን ባርኳቸው። ስለነሱ እግዚአብሔርን እናመሰግናለን። ስለ ህብረቱ እግዚአብሔርን እናመሰግናለን። ተባረኩልኝ። ማይክ ፍሪ። ሰላም የተወደዳችሁ የአባቴ ብሩካን፣ የጌታ ሰላምና ጸጋ ይብዛላችሁ። ወንድማችን ብሩኬ የእግዚአብሔር ሰው፣ እግዚአብሔር ዘመንህን ይባርክ፣ ህይወትህን፣ አገልግሎትን ሁሉ ይባርክ ነው የምለው። የሚገርም እውቀት ነው ካንተ መንፈስ ቅዱስ በአንተ በኩል አልፎ እየተናገረን የነበረውና ጌታ ኢየሱስ ይባርክ፣ ጸጋውን ያብዛል፣ ይጨምርልህ ማለት ወዳለሁ። ቅዱሳን የአባቴ ብሩካን ሁላችሁም ላይ መታች ያላችሁ በብዙ ተባረኩ ልላችሁ ወዳለሁና የሚገርም የወንጌል ብርሃን በመካከላችን እየተነገረ ነው ያለውና ጌታ ኢየሱስ የተባረከ ይሁን። እግዚአብሔር ከድቅድቅ ጨለማ ወደሚደነቅ ብርሃን አሻግሮን በክርስቶስ ኢየሱስ ብርሃን በርቶልናል። ጌታ ኢየሱስ ይባረክ። መጽሐፍ ሲናገር ቀድሞ ጨለማ ነበራችሁ፣ አሁን ግን በጌታ ብርሃን ናችሁ ይለናል። ኤፌሶን 5 ላይ ማለት ነው። እና ቀድሞ ጨለማ ነበራችሁ፣ በጨለማ ትመላለሳላችሁ ሳይሆን ራሳችሁ ምንድናችሁ? ጨለማ ነበራችሁ። ነገር ግን በጌታ ምንድናችሁ ይለናል? ብርሃን። ሃሌሉያ! በጌታ ብርሃን ናችሁ፣ አሁን ግን በጌታ ብርሃን ናችሁ ይለናል። ጨለማ በነበርንበት ጊዜ በእግዚአብሔር ፊት ልናስቆጥር የምንችለው በጎ ነገር አንዳች ነገር የኛ የሆነ ነገር የለም። ምክንያቱም በጨለማ ብቻ ሳንሆን ጨለማ ስለነበርን በጌታ ዳግም ሳንወለድ ሳናምን በመጀመሪያው አዳም በነበርንበት ጊዜ ማለት ነው። ምን ማለት ነው? በሌላ ቋንቋ ኤፌሶ ምዕራፍ 2 ላይ ማለት ነው። በበደላችሁና በኃጢአታችሁ ሙታን ነበራችሁ ይለናል።
ምንም ማድረግ በማንችልበት ጊዜ ከልጁ ጋር ሕይወትን ሰጠን። ጌታ ኢየሱስ የተባረከ ይሁን። በዛን ጊዜ ጨለማ በነበርንበት ጊዜ ከእግዚአብሔር ይልቅ ሰይጣንን፣ ከብርሃን ይልቅ ጨለማን፣ ከጽድቅ ይልቅ ክፋትን መርጠን የምንኖርበት ጊዜ ነበር። አሁን ግን በጌታ ብርሃን ሆነናል፣ በጌታ ጸድቀናል፣ በጌታ በመስቀሉ ስራ ድነናል፣ የዘላለምን ሕይወት አግኝተናል፣ ልጅ ሆነናል፣ ወራሽ ሆነናል፣ የዘላለምን ሕይወት አግኝተናል። ጌታ ኢየሱስ የተባረከ ይሁን እና በመጀመሪያው አዳም ምክንያት ከኤደን ገነት ሲባረር ጌታ ኢየሱስ እኛም በመስቀል ላይ የቤዛነታችንን ስራ ከሰራ በኋላ ወደዛው ወደ አዳም ገነት ሳይሆን የመለሰን ራሱ ጌታ ኢየሱስ ነው። ገነት የሆነን ገነታችን፣ ጽድቃችን፣ ቅድስናችን የሆነን ጌታ ኢየሱስ የተባረከ ይሁን። በእውነት ጌታ በመስቀል ላይ በሰራልን ስራ ከዘላለም ፍርድና ከዘላለም ከእሳት ባህር እንድናመልጥ ስለኛ አምላክ ሆኖ ሳለ መተካከልን እንደመቀማት ሳይቆጥር የባሪያን መልክ ይዞ ከሴት ተወልዶ ዝቅ ብሎ እስከ መስቀል ሞት ድረስ እርቃኑን እስኪሰቀል ድረስ ያላፈረብን ጌታ ወንድሞቼ ብሎ ሲጠራን አያፍርብንምና ይሄ ጌታ የሰራልንን ነገር መናገር ምንኛ መታደል ነው። ክብሬ ነው ስለሱ ማውራት። አውርቼው ማልጨርሰው ማልጠግበው ነው። ጌታ ኢየሱስ የተባረከ ይሁን። እኔ አድነኝ ብዬ አይደለም፣ እርዳታ ጠይቄ አይደለም፣ አግዘኝ ብዬ አይደለም፣ ሙት ሆኜ ሳለሁ፣ አሳዳጅ ሆኜ ሳለሁ ምንም መልካም ነገር ከኔ አድርጌያለሁ በዚህ ነው የምድነው ብዬ አንዳች ነገር ላደርግ በማልችልበት በእግዚአብሔር ፊት ልቆም በጎ ነገር መልካም ነገር ነው ብዬ ሰርቼ ጸድቃለሁ ብዬ በማስብበት ነገር ሳይሆን ጠላት ሆነን ሳለን የወደደን ጌታ፣ ጠላቶቹ ሆነን ሳለን እኛን ከእግዚአብሔር ጋር ያስታረቀን ጌታ፣ የኛን በደል የኛን ኃጢአት የዓለምን ኃጢአት ሁሉ ሊሸከም እሺ ብሎ የታዘዘ ጌታ፣ ሃሌሉያ! ምንም ኃጢአት የሌለበት እንከን አልባ ንጹህ ፒውር የሆነው ለኔ ስል ግን ኃጢአት ሆነ። እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱን ስለኛ ኃጢአት አደረገው ይላል። የኛም ቦታ ወሰደ። ክርስትና ይሄ ነው። ሽፍት ነው ያደረግነው። በመጀመሪያው አዳም ምክንያት በዛ ኃጢአት ምክንያት ምንጫችን የመጀመሪያው ከማመናችን በፊት ፊተኛው አዳም ምንጫችን ነው። እኛ ከሱ የተገኘነን። እሱ ደግሞ ባለመታዘዙ ምክንያት ኃጢአት ወደ ዓለም ገባ፣ እኛ ላይ ሁሉ ደረሰ። ሁለተኛ ግን ምንጭ የሚስተካከለው በምንጭ ነውና ያኛውን ከመጀመሪያው ሲሰራው እግዚአብሔርም ሰውን ከምድር አፈር አበጀው ይላል። ካለበት ዙፋን ወርዶ ምድር ላይ ከአፈር ሰራው አበጀው። መገኛው ሲሰራው ከዙፋኑ ወርዶ እንደሰራው አሁንም ግን ይሄ ደግሞ እግዚአብሔር የሰራው በራሱ መልክና ምሳሌ የሰራው ሰው ሲበላሽ እንደገና ከዙፋኑ ወርዶ እሱን ለማስተካከል እኔንና እናንተን ለማስተካከል ካለበት ዙፋን ወርዶ እንደገና በመስቀል ላይ ተሰቅሎ ደሙን አፍስሶ የሾህ አክሊል አድርጎ ጎኑን ተበስቶ እኔና እናንተን አድኖናል። የማንሰጋበት የማይቀየርብን እርፍ ያልንበት አማናዊ ገነታችን ኢየሱስ። ክብር በሰማይ በምድር ላንተ ይሁን። ሰላም አለኝ፣ አርፍ ያለሁ ከእርሱ ጋር ባመንኩበት ቅጽበት ከእርሱ ጋር ሞቻለሁ፣ ከእርሱ ጋር ተቀብሬያለሁ፣
ከእርሱ ጋር ተነስቻለሁ፣ ከእርሱ ጋር በአብ ቀኝ ተቀምጫለሁ፣ ከእርሱ ጋር በክብር እገለጣለሁ፣ ከእርሱ ጋር ለዘላለም እነግሳለሁኝ። ሃሌሉያ! ጌታ ኢየሱስ የተባረከ ይሁን። ይህ ሁሉ ሲሆንልኝ እኔ ያደረግኩት ነገር ምን አለ? አንዳች ነገር የለም። አንዳች ነገር የለም። እንዲያው ወደደኝ። እንዲያው ያለምንም ቅድመ ሁኔታ ለዚህ ነው የሚለየው እኮ። ብወድቅ ብነሳም ትቶኝ የማይሄድ እንደ ሰው ትቶኝ የማይሄድ የወደዳቸውን እስከ መጨረሻው ወደዳቸው የተባለልኝ በዘላለም ፍቅሩ ያፈቀረን ነፍሱን ለወዳጆቹ ከመስጠት በቀር ከዚህ የሚበልጥ ፍቅር ለማንም የለው ማለት ነፍሱን አሳልፎ የሰጠኝ ጌታ። ሃሌሉያ! ቃላት ያንሰኛል። እወድሃለሁ ብቻ ነው የምለው፣ አክብርሃለሁ ብቻ ነው የምለው። ፍቅሩ ሁሌ ያስደንቀኛል። በአንደበት ብቻ ሳይሆን በተግባር ያሳየን ጌታ፣ በንግግርን ብቻ ሳይሆን በመሆን ያሳየን ጌታ። ሃሌሉያ! ጌታ ኢየሱስ ብቻ ነው። እሱ ፈለጉን ፋናውን ትቶልናል፣ እንከተለዋለን። እግዚአብሔር ይመስገን። ስለዚህ ጌታ ኢየሱስ ያደረገልኝን ባወራው አያልቅምና ሁላችንም ውስጣችን ያለ ነገር አለና ፍቅሩ ዝም አያስብለንምና እንመሰክራለን ማለት ነው። ጌታ ኢየሱስ አብዝቶ ይባርካችሁ፣ ጸጋ ይብዛላችሁ። ብሩኬ ለትውልድ የእውቀትን ቃል ልክ እንደ ዮሐንስን እንደዛ ነው አይደለ ያለው በቃሉ ላይ ለሕዝቡ ማለት እውቀትን ለሕዝቡ ትሰጣለህ የሚል ቃል አለ ሉቃስ 1 ላይ ማለት ነው። እና ጌታ ባርኮሃል። ጌታ በእውነት በጥቂት ጊዜ ጸጋው አግዞሃል፣ ረድቶሃል። አንተም ደግሞ እግዚአብሔር አምላክ በሰጠህ ነገር ሁሉ እየተጋህ ነው። ጌታ ኢየሱስ ይባርክ፣ ጸጋውን ያብዛልህ፣ ይጨምርልህ። ወድሃለሁ። ሁላችሁም ተባረኩልኝ። ጸጋ ይብዛላችሁ።